ሰላም ጤና ይስጥልን እንደምን አምሽታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ፖድካስት ፕሮግራማችን ጀምሯል። ዛሬም እንደ ሁልጊዜው በተለያዩ ጉዳዮች ላይ ከእናንተ ጋር ቆይታ እናደርጋለን። አነጋጋሪነቱ የቀጠለውን የመካከለኛው ምስራቁን ጉዳይ የኢራኑን ጉዳይ ነው በዛሬው የልዩ ጥንቅር ፕሮግራማችንም ይዘን የመጣ ነው። የተከበራችሁ ተከታታዮቻችን ባለፉት ቀናት ሲነሳ እንደነበረው ነፂ አሁንም የሚነሱት ጉዳዮች ከቀጣዩ ዙር የጦርነት ጉዳይ ጋር በተያያዙ የሰላሙ መፍትሄ ምን ሊሆን ይችላል ጋር ከሚሉት ጉዳዮች ጋር ተያይዞ ነው መረጃዎች እየወጡ የሚገኙት። በተለይ ባለፉት 24 ሰዓታት ከወጡ መረጃዎች ግን እጅግ አስደንጋጭ ከነበሩት መረጃዎች መካከል በመጀመሪያው ዙር ኢራን ጦርነት ከመጀመሩ በፊት ስታነሳው የነበረው ጉዳይ ምንድነው? ይህ ጦርነት ከጀመራችሁት የአጸፋ እርምጃ እናንተ ላይ ብቻ ሲሆን የእናንተ አጋር ሀገራት በሆኑ የቀጠናው ሀገራት ላይ ያነጣጥራል የሚል ነገር ነበር። አሁን ደግሞ የአጸፋ እርምጃ ወደ አውሮፓም ሊዛመት የሚችልበት እድል ስለመኖሩ የሚያሳዩ ጉዳዮች እየተነሱ ነው የሚገኙት። ይህ ደግሞ በተደጋጋሚ ስታነሳው የነበረ ጉዳይ አለ አይደል? የኤስኬሌሽን ትራፕ እሱ ጋር ተያይዞ የሚነሳ ጉዳይ ነው። የአውሮፓ ሀገራት እሱ ነገር ሲፈጸም ዝም ብሎ ያያሉ የሚለውን ነጥብ በስፋት የሚነሳ ጉዳይ ነውና እነዚህን ጉዳዮች የምናነሳቸው ይሆናሉ። በሌላ በኩል ደግሞ የሆርሙዝ ጉዳይ መሆን ከዩራኒየሙ ጉዳይ በማይተናነስ መልኩ አነጋጋሪ ሆኖ ቀጥሏል። የዩራኒየሙ ጉዳይ አሁንም ብዙ ነገሮች እየተነሳበት ነው የሚገኘው። ሜቢ ኢራን ኮምፕሮማይዝ ልታደርግ ትችላለች ተብሎ በሚጠበቅበት ሰዓት ሞጅታባ እንዳታስቡት የሚባል ነገር አንስቷል። እንደዚህ አይነት ነገር አይኖርም እንዳታስቡት የሚል ነገር አንስቷል። ኢራን አሁንም የዩራኒየም ጉዳይ እንዳታስቡት፣ የሆርሙዝን ጉዳይ ደግሞ እንደውም ከጦርነቱ በፊትማ ኖርማል ዓለም አቀፍ የውሃ መስመር ማንም እንደፈለገ የሚንቀሳቀስበት ነበር። ከአሁን በኋላ ግን የበላይነትን የማረጋግጥበት የባህር መስመር ይሆናል የሚል ነጥቦች እየተነሱበት ነው የሚገኙትና እነዚህን ነጥቦች አንድ ባንድ እያነሳን ለቀጣይ ደቂቃዎች ቆይታ እናደርጋለን። በእውነት ትላንት ከገረሙኝ ጉዳዮች መካከል የሙጅታባ አዲስ እንደ አያቶላህ አይደሉ እሳቸው የሚናገሩት ቃል እንደ ሃይማኖታዊ እንትን ነው፣ እንደ ሃይማኖታዊ በቃ ተደርጎ ነው የሚቆጠረው፣ ሃይማኖታዊ ትዕዛዝ ተደርጎ ነው የሚቆጠረው እና የኢራን ኒውክሊየር ፕሮግራም በተመለከተ ያው የሆኑ መሻሻሎች ኮምፕሮማይዝ የማድረግ ነገሮች እንዳሉ እያወራን ነበረ። አሁን ግን ሙጅታባ ድንገት መጡና የዩራኒየሙ ጉዳይ በምንም አይነት ተአምር ከኢራን ውስጥ አይወጣም የሚል አይነት ድምዳሜ ላይ የደረሰ መግለጫ ነው ያወጡት። 60 ከመቶ የበለጸገው 740 ወይ 770 ኪሎ ግራም ገደማ ያለ ዩራኒየም አለ። ምዕራቡ ዓለም ሀገራት ያ ዩራኒየም በፍርስራሽ ውስጥ ተቀብረዋል፣ ኢራን ያን ላውጣ ብትል እንኳን ማውጣት አትችልም ይላሉ። እና በዚህ አይነት ነባራዊ ሁኔታ ላይ የነ ሙጅታባ መተው ዩራኒየሙ ይቀበርም ፍርስራሽ ውስጥም ይሁን ወይም የትም ቦታ ይሁን ብቻ ግን ኢራን ምድር ውስጥ ነው የሚቀመጠው። ባለፈውም የተወሰነ ስናወራ እንደንትን ሆኗቸዋል እኮ ስቲል ገና የጦር መሳሪያ ሳያደርጉት ባርጌኒንግ ቺፕ ሆኗቸዋል፣ የመደራደሪያ ነገር ሆኗቸዋል። እና አሁን አይወጣም ሲሉ ወይም ከኢራን ምድር ውስጥ በፍጹም በቃ የሞት የሽረት ጉዳይ ነው ብለው ሲናገሩ ሰምሃው ይሆን ይመስላል ወይ ብትለኝ፣ አሁን ይሄ የጦርነትን ስለማቆም የምናወራ ከሆነ ኦልሬዲ ኢራን እየተስማማችበት የመጣችው ጉዳይ ከዚህ ቀደም ምን እንደነበረ ስለምናስታውስ የአሁኑ ኒውክሊየሩ አይወጣም የሚለው ጉዳይ ከምን ጋር ይያያዛል ብዬ አስባለሁ። አሜሪካ ዩራኒየሙን ለቻይና ማይሄድም ለሩሲያ ማይሄድም እኔ ነኝ የማወጣው የሚል አቋም አላት። ወደ አሜሪካ ነው መግባት አለበት የሚል አቋም አላት አሜሪካ። ኢቭን በአሁኑ ሌትሊ ለኢራን ቀርቧል በሚባለው ፕሮፖዛል ላይ የዩራኒየሙን ጉዳይ በተመለከተ የምን ራሽያ ነው የምን ፑቲን ነው የምን ቻይና ነው እኔ ነኝ የምወስደው። ከዚህ ቀደም ታሪክ አላት ሊቢያ ውስጥ ያለ ዩራኒየምን የመውሰድ ታሪክ ምናምን አላት። ዩራኒየም በቃ በዚህ ሌቭል ላይ ሆኖ እንኳን ራሱ ቀላል ነገር አይደለም። 60 ከመቶ በልጽጎ እንኳን ራሱ ቀላል አይደለም። ዴም ኤክስፔንሲቭ እና ያንን ነገር የመውሰድ ፍላጎት ስላላት እነ ኢራን ደግሞ ሰማው ለሩሲያ መስጠት ነው የሚፈልጉት። አሁን ወይ ለቻይና ወይ ለሩሲያ ቭላዲሚር ፑቲንን ጥያቄ ያቀረቡት አንዱ እኛ ጋር ይምጣ ዩራኒየሙ። ኢራናውያንም በዛ ሰምሃው ትንሽ ፈቃደኛ የሆነ አይነት ዝንባሌ ያላቸው ነገር ግን አሁን አሜሪካ መጣ እኔ ነኝ የምወስደው ስትል ይሄ ኤክስትሪሙን እና አሜሪካ ሲያከሩት እነሱም በዛው ልክ ማክረር አለባቸው ብዬ ነው ማለት እያደረጉ ያሉት እንደዛ ነው። አሜሪካ በፍጹም ይሄ ራሽያ ሄድም ቻይና ሄድም ስትል ነው ጭራሽ ኢራን ምድር ውስጥ አይወጣም። ስካሌሽኑ በዛው ልክ ባይዘው ሊትራሊ የሆነ ያለው ነገር ሁሉ የሆነ ዝም ብሎ ሙጅታባ ከመሬት ተነስቶ መጥቶ በቃ ዩራኒየም አይወጣም ምናምን በሚል ሴንስ የሚሰጥ መግለጫ አይደለም። ለሆነ ትላንት አዲስ ፕሮፖዛል ቀርቧል ብለን ነበረ። ለዛ ፕሮፖዛል የመልስ የመስጠት ሂደት ጋር በስካሌሽን ነው በቃ እያከረሩ የሚሄድ መንገድ ነውና
እንደዛ አድርጌ ነው እንጂ የምገልጸው ሞር ዩራኒየሙ በቃ ኢራን ውስጥ ይሆናል፣ ኢራን ውስጥ ይቀጥላል፣ በቃ በሰላም ይለቅ ወይም ሰላም ይውረድ ካልን ኢራንም በስምምነት ላይ ልምጣ ስትልና አሁን ስትነጋገር አንዱ ነገር ዌፐን ግሬድ ዩራኒየም አልፈልግም በሚል ደረጃ ነው። ዌፐን ግሬድ ወይም ለጦር መሳሪያ የሚበቃ ዩራኒየም አልፈልግም እያለች ነው። ከዚህ ቀደም ብዙ ስለ ኢራን የሚወሩ እና አያቶላህ አሊ ካሜኔይ ጭምር የተናገሯቸው ነገሮችን ካየ ይሄንን ነው። ስለዚህ ጦር መሳሪያ የማይፈልጉ ከሆነ 60 ከመቶ የበለጸገም ይሰራላቸው። አሁን እሱ ላይም ኮምፕሮማይዝ ለማድረግ ፈቃደኞች ስለመሆናቸው ነው እኮ በተለያዩ ሪፖርቶች እያየን ያለ ነው። አሁን 60% ላይ ያስፈልገኝ ይችላል። ሶ ፐርሰንቴጁ የሆነ ዩራኒየሙ ኢንሪች የምናደርግበት ፐርሰንቴጅ እሱ ላይ መነጋገር እንችላለን። ግን ሙሉ በሙሉ እንወስድባቸዋለን የሚል ነገር ደግሞ አንቀበልም የሚል ነገር አለ። አራግሺ ባለፉት ቀናት የተናገሩት ነገር አለ አይደለ? በምትፈልጉት ቋንቋ እናወራቸዋለን የሚለው መልእክት መነጋገር ከፈለጋችሁ እንነጋገራለን። አይ እናንተ ሰረንደር አድርጉና የኛን ፍላጎት አሟሉ ከሆነ ደግሞ ለጦርነትም ዝግጁ ነን የሚል አይነት ሀሳቦች አይደል እያነሱ ያሉት። ሰው አሁን የአሜሪካኖቹ አይዲያ እየሆነ ያለው በቃ ይህ የአሸናፊና የተሸናፊ ጨዋታ አይደለ? እሱን ነገር ነው ለማድረግ እየጣሩ ያሉት። ይህንን ነገር ደግሞ ፕሮፖዛሎች የድርድር ፕሮፖዛሎች ቀርበው የፓኪስታን ኢንተሪም ሚኒስተር ወደ ኢራን አምርቶ ንግግሮች በሚደረጉባቸው ሰዓቶች በጣም ጥረቶች በሚደረጉበት ሰዓቶች እንደዚህ አይነት ነገር መውጣታቸው ደግሞ ምናልባት እንዳያደናቅፉት የሰላም ሂደቱም ያሰጋዋል። አንዳንዴ ማለት ፑቲን ፍላጎት አላቸው ዩራኒየም ወደነሱ ኢንሪችድ የሆነ ዩራኒየም ወደነሱ ቢመጣ ኢራንም ሳምሃው ፍቃደኛ ነች። አሜሪካ ግን አሁን እነሱን አማራጮችን አትፈልግም አይደለ? ዩራኒየሙ ሙሉ ለሙሉ ወደ አሜሪካ ይሄዳል። ይህ ደግሞ በኢራናውያን ዘንድ እኔ ስመለከተው ማለት የሚያስኬድ አይደለም። ፌሌሪቲ ነው የሚያሳየው። ስንት ዓመት ሙሉ ለፍተው ብሔራዊ ክብራችን ነው ብለው አይደል የሚገልጹት። ይህ በኢራን በኩል ተቀባይነት የሚኖረው ጉዳይ አይሆንምና አሁን እነዛ ተስፋ ስናደርግባቸው የነበሩት የሰላም ሂደቶች አሉ አይደል? ጦርነቱ ሜቢ ሊቋጭ ይችላል። በዚህ በጣም ብዙ ክራይሲስ ነው ያመጣው አይደል? ይህ ጦርነት የዓለም ኢነርጂ አቅርቦት ሰንሰለቱን አዛብጦታል። ሌላ ቦታ መሄድ ሳያስፈልገን እዚሁ እኛ ሀገር ላይ የፈጠረው ተጽዕኖም እያየ ነው ያለነው ጉዳይ ስለሆነ የሆነ በሰላም እንዲያልቅለት ትፈልጋለህ። ጦርነት ግን ደግሞ ከጊዜ ወደ ጊዜ እየመጡ ያሉ ጉዳዮችን ስትመለከታቸው በአስቸጋሪ ሁኔታ አሁንም የኤስኬሌሽኑን የመጨመር እነዛ ሙሉውን ታመጣላችሁ እንደውም ምንም አንድም አልሰጣችሁም አይነት የሆነ የእልህ ነገር እየሆነ ሄዷል ጉዳዩ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አለያም 0963 79 63 87 አባይ ሆምስ ሪል ስቴት። ዴፊኒትሊ ሆነም ቀረም ሄደው ለኢራን መብቷ ይከበራል። ኒውክሌር የማበልጸግ መብት ለኤቭሪ ካንትሪ ለሁሉም ሀገራት እንደተሰጠው ለሰላማዊ ዓላማ የሚውል ኒውክሌር የማበልጸግ ሂደቷ ይከበራል። ለሌሎቹ ሀገራትም የተፈቀደ ስለሆነ 60% ግን ይዛ ትቀጥላለች የሚለው ጉዳይ ላይ አይ ቲንክ ወደ ድርድር ሲመጡ ይሄኛውን ነገር ወስነውበት ይመስለኛል። ቢኮዝ ከዚህ ቀደምም ኦማን ላይ አድርገውት ያውቃሉ። ኦማን በሚባለው የስምምነት ጦርነቱ ከመጀመሩ በፊት በነበረው ጋር አድርገውታል። በ2015 ላይ በነ ባራክ ኦባማ ሁሴን ጋር በነበረ የስምምነት ሂደት JCPOA በሚባለው በዛ ሞመንት ላይ አድርገውታል። አሁን ላይ ያንን ስታትስ ኮ አስጠብቆ ለመቀጠል አሁን ዓለም ከኢራን ጎን የመቆሙ አንደኛው ምክንያት መብቷን አትንፈጓት በሚል የጦር መሳሪያ የኒውክሌር የጦር መሳሪያ ፎር ዛት ማተር የኒውክሌር ጦር መሳሪያ ኢራን ለዲተረንስ ነው የምትፈልገው ይያለው ከዚህ ቀደም እንጂ ከእስራኤል ጋር ውጊያ ውስጥ ለመግባት አይደለም። ያን ያክል ብዙ እንትን የሚለኝ ነገር አይደለም። ግን ዓለም ብዙ የኢራን ድጋፍን ሲያሳይ ይሄኛውን ነገር ሞር ለዲተረንስ ያስፈልጋታል ከሚል ሴንስ ሳይሆን በቃ ለሰላማዊ ዓላማ ትጠቀም በሚል ሴንስ ነው እና ያንን ነገር የተባበሩት መንግስታት ድርጅትም ይፈቅዳል። ጫናውን ይቀንስላቸዋል። ኤኒዌይ አሁን ለተወሰነ ጊዜ ማዕቀብ እንዲነሳላቸው ይፈልጋሉ አይደል?
የተያዘባቸው ገንዘብ እንዲለቀቅ ይፈልጋሉ። ያንን ለማድረግ የግድ የሆነ ኮምፕሮማይዝ ማድረግ ካለባቸው 60% የበለጸገ ዩራኒየምን ማስወጣት አለበት። ግን ደግሞ ትላንት አሁን የትራምፕን ቪዲዮዎች እያየሁ ነበር ማታ። አስገራሚ አሁንም ስቲል አሁን የኮምፕሮማይዙ ነገር ትላንት አሁን ተስፋ አድርገንበት ነበር አይደለ ስናወራው። አሁን ትራምፕ ንግግሮቻቸው ላይ ትላንት የታዘብኩት ነገር መሰለህ አንዱ ቪዲዮ ላይ በግልጽ ምንድነው የሚሉት ኮምፕሮማይዝ ለማድረግ ዝግጁ እንዳልሆኑ ነው የሚያሳየው። ስፔሻሊ ከሳንክሽኖች ጋር በተያያዘ እነሱ እንደ ፕሪኮንዲሽን ሳይሆኑ ከተስማሙ ላነሳላቸው ይችላል የሚል አይነት ነገር ነው እያነሱ የሚገኙት። አሁን ትራምፕ ደግሞ ተመልሰውና ምናልባት አሁን ይህ የመቀራረቡ ነገር ደግሞ መልሶ ወደ መገፋፋት ደግሞ እያመጣቸው ያለ ይመስላል። ትራምፕ እንትን ነው ትራምፕማ ያው ሞስት ፕሮባብሊ አሸናፊ ሆኖ መታየት አይደለም የሚፈልጉት እንዴ እንደምን በእንትን በናሬቲቭ ነው አሁን አሸናፊ ሆኖ ለመቅረብ እየሞከረ ያሉት። በናሬቲቭ አሸናፊ ሆኖ ለመቅረብ ስትሞክር ሁሉን ነገር አንተ ሴኩር እንደምታደርግ ማዕቀብም አላነሳም ምናምን they know that ማድረግ እንደማይቻል ወይም የኢራን ማዕቀብ ሳታነሳ ምንም አይነት ድርድር እንደማይቻል አይደለም። እሱን ቀርቶ ሆርሙዝ ላይ እኮ ለመክፈት እስራኤል ጦርነት ታቁም ተብሏል። የ10 ቀን ተኩስ አቁም አሁን ደግሞ ቀጥላ 45 ቀን ተኩስ አቁም እስከማወጅ የመጣችው በነዛ ምክንያቶች ነው። anyway ያው እነዚህ ነጥቦች ሞር ዶናልድ ትራምፕ ያው ብዙ የሚለፈልፉት ነገር አለ፣ ብዙ የሚናገሩት ነገር አለና እርስ በርሱ ይጋጫል። የሚናገሯቸው ነገሮችን እንደዚህ አንድ ሁለት ያልካያቸው እርስ በርሱ ይጋጫል እና ስቲል አም ሆፕፉል ስቲል የሆነ ፖዚቲቭ ነገሮች አሉ ብዬ አስባለሁ በድርድር ሂደቱ ላይ። የነ ሙሽታባ መግለጫም ሰማው እንትን ለማድረግ የሚደረግ ጥረት ይመስለኛል። ሌቨሬጅ ለማግኘት በቃ ባከረሩባቸው ቁጥር እነሱ ማክረር ወደሆነ ነጥብ ውስጥ ለመምጣት አሜሪካን የሚገባት እንደዛ ሲሆን ነው። ገብቷል። በጦርነቱ ላይም ስታከርባት ነው የሚመቻት፣ በድርድር ሂደት ላይም ስታከርባት ነውና ኢራኖች እሱን እያደረጉ ይመስለኛል፣ እያከረሩ ይመስለኛል እንጂ ጦርነት ላይ መቀጠል ለኢራንም እኮ አያዋጣም። አይደለም ለአሜሪካ ቀርቶ ለኢራንም አያዋጣም ማለት ነው ወሰደኝ። ከዚህ ጋር ተያይዞ ሌላ እየተነሳ የነበረው ጉዳይ ሚላ እንግዲህ ያው ስለ ሆርሙዝ ሰርጥ ማለት ስለጀመርን በሆርሙዝ ሰርጥ ላይ ሰማው ኢራን አዲስ የሆነ እንትን ጀምራለች። አሁን አዲስ የሆነ አሰራር የፐርሺያን ገልፍ ስትሬት አውቶሪቲ የሚባል ተቋም ተቋቁሞ ያ ተቋም አዲስ መስመር እንትን ብሏል፣ አዲስ መስመር አዘጋጅቷል። እና የአዲስ መስመር ከዚህ ከዩናይትድ አረብ ኤምሬት ጀምሮ በፐርሺያን ገልፍ በኩል ካለው ዩናይትድ አረብ ኤምሬት ክፍል ከዛ ፋጁራን ይዞ በኦማን ባህር በኩል ካለው ዩናይትድ አረብ ኤምሬት ክፍል ላይ ባለው እነሱ ሆርሙዝ ሰርጥ በሚሉት ማለት ነው በዛ ክፍል ላይ የሚተላለፍ የትኛውም የመርከቦች እንቅስቃሴ በእኛ እውቅና፣ በእኛ ቁጥጥር፣ በእኛ መሪነት መተላለፍ አለበት ብለው ባስቀመጡት እንትን መሰረት ቼክ ፖይንቶችን ለይተዋል። እዚህ ጋር ቼክ ፖይንቶች አሉ፣ እዚህ ጋር ቼክ ይደረጋል ምናምን የሚሉ ማለት ነውና በዛ መሰረት 31 መርከቦች አልፈዋል። አሁን በ24 ሰዓታት ውስጥ 31 መርከብ ማለፋቸውን የኢራን የዜና ወኪሎች ይዘው የወጡት መረጃ ያሳያልና ያ ማለት ነው በተወሰነ መልኩ ኢራን እዛ አካባቢ ላይ ያላትን ተጽዕኖ ወደ ህጋዊ ቅርጽ እየቀየረችው ነው። አሁን ከዚህ ቀደም ምንም ነገር አልነበረም። ከዛ የኢራኑ ጦርነት መጣና እዛ አካባቢ ላይ መርከብ አያልፍም ምናምን አለች። አሁን ከዛ ስቴጅ ደግሞ አለፈችና የቁጥጥር ማዕከል የሆነ ባለስልጣን ሹማ ወይም አቋቁማ ተቋም ማለት ነው። ያ ተቋም ማን መርከብ ቀድሞ ይለፍ፣ የትኛው መርከብ ዘግይቶ ይውጣ ይግባ በሚለው ሂደት ላይ የቁጥጥር ስራ የሚያከናውን እና የሚገርም ይሄንን ሲያከናውን ቴሌግራፍ ላይም ሮይተርስ ላይም የወጡ ዜናዎች አሉ። ያው እንደዚህ አይነት ዜናዎች ሁልጊዜ ፐርስፔክቲቫቸውንም አብሮ ኮንሲደር ማድረግ ይፈልጋል። ኤኒዌይ ምንድነው የሚሉ ዜናዎቹ እነ ኢራን በመርከቦችን በማሳለፍ ሂደት ውስጥ ቅድሚያ የሚሰጡት እንትን ስትራቴጂካዊ አጋርነት ላላቸው ሀገራት ነው ይላሉ። ለማንና ለማን? ለሩሲያና ለቻይና። ከዛ ባይላተራል ግንኙነት ያላቸው ሁለተኛ እድል ያገኛሉ። ማናማ እነ ፓኪስታን፣ እነ ህንድ ምናምን። ሌላውስ ነው ሌላውማ ያው እንዳነሳው እኮ ነው። አሁን ኢራን በዚህ ጦርነት አት ዘ ኤንድ ኦፍ ዚስ ዋር የሆነ ነገር ከሰርቫይቫሉ ባሻገር የሆነ ነገር አገኛለሁ ብላ ያመነች ይመስላል። በዚህ ሰዓት ማለት የዚህ ስትሬት ኮንትሮልን በቃ አሳልፎ ሰጥቷት ብለህ እስክትናገር ደስ ሊያስደፍር ይችላል። ከጦርነቱ በፊት ኖርማል መስመር ነበር ይመስመር። አሁን ግን ኮንትሮል ማድረግ እንደምትችል በጦርነቱ ሂደት ላይ ያረጋገጠች ኢራን በዚህ መስመር ላይ የፈለገችውን አይነት ህግ ብታወጣ፣ የፈለገችውን አይነት የአፈጻጸም መመሪያ ብታወጣ ኢንፎርስ ማድረግ እንደምትችል አረጋግጣለች። በዚህ
ሶ ኢንፎርስ ማድረግ ይችላል ለምን ማለት ቀጣይነት ያለው ሌቨሬጅ ነው የሚሆነው እጇ ላይ ይሄ ኦቶሪቲ ተመስርቶ በመስመሩ የሚያልፉ መርከቦችን መቆጣጠር ከጀመረ ቶሎችም ሊጀመሩ ይችላሉ የሚሉ ነጥቦች እየተነሱ አይደለ ከኦማን ጋር የተለያዩ ንግግሮች እየተደረጉ ነው የሚሉ ሐሳቦች አሉ በጦርነት ሂደት ውስጥ $2 ሚሊዮን እየተከፈለ ነው የሚሉ ዜናዎች ሲወጡ ነበር ለአንድ መርከብ አሁን ደግሞ $150,000 ገደማ ለማስከፈል ሐሳቦች እንዳሉ እየተነሳ ነው የሆነ እድል እንዳላት በሰርጡ ላይ ዝም ብላ ሰርጡን ተመልካች ከመሆን የዓለማችን ስትራቴጂክ ከሚባሉ 20% የነዳጅ ንግዱ ከሚያልፍበት የጋዝ ፍሰት ካለበት አካባቢ ላይ የሱም ቦታ ተቆጣጣሪ የበላይ አካል ባለስልጣን መሆን እንደምችል አየችበት እሱ እድሏን እየተጠቀመችበት ነው ያለችው ግን ዳስ ትሪት አይደል አደጋም ጭምር ነው ነሴንስ አሁን እነ ፓኪስታን ምናምን ካለፉ በኋላ በሶስተኛ ደረጃ $150,000 የሚከፍሉት እንዲያልፉ ምናምን ይፈቀድላቸዋል ኢቭን የከንቲኔንትና ጋር የኢራን ጠላት የሚባሉ ሀገራት አሉ የኢራን ጠላት የሚባሉ ሀገራት ወይም ከኢራን ጠላት ከሚባሉት ጋር የሚተባበሩ ሀገራት ከነዛ የኢራን ጠላት ከሚባሉት ጋር ስትራቴጂካዊ አጋርነት ያላቸው ሀገራት ቅድሚያ ይሰጣቸውም ወይ መርከቦቻቸው ቢያልፉም እንኳን ገንዘብ ከፍለው እንዲያልፉ ነው የሚደረገው የመሳሰሉት ነገሮች አሉ ወደኛ ፖይንት እናምጣውና ዩናይትድ አረብ ኤሚሬትስ ለምሳሌ የማን ጠላት ነች አሁን ራይት ናው ባለው ነባሪያ ሁኔታ ኢራን ጠላት ነች አይደለ ቢኮዝ አትፈትኑን እያለች ነው ዩናይትድ አረብ ኤሚሬትስ አትፈትኑን ወይ የሆነ ወታደራዊ ዘመቻ ውስጥ ፕላንት ሰርተነው ነበር አይደለ ዩናይትድ አረብ ኤሚሬትስ እንዴት ጦርነትን አማራጭ አደረገች በሚለው ርዕሰ ጉዳይ ላይ ትላንት በሰራሁት ፖድካስት ላይ አንስቼው ነበርና ጦርነትን አማራጭ አድርጋለች አሁን ዩናይትድ አረብ ኤሚሬትስ እና ኢራንም እንደ ጠላት ነው የምትመለከታት ዩናይትድ አረብ ኤሚሬትስ ተደጋጋሚ ማስጠንቀቂያ ሰጥ ማንንም አያተርፍሽም እስከመባል ደርሳለች ዩናይትድ አረብ ኤሚሬትስ ባለፉት ቀናት ሪፖርቶችን ሳይ ጦርነቱ ዳግም የሚያገረሽበት እድል ካለ ቀድማ ኢራን የምትተኩሰው ዩኤኢ ላይ ነው ለምን ከተባለ የዛኔው እርምጃ ላይ አይደለ ተኩሳለች የተባለው ዩኤኢ ሶ አሁን በሪፖርቶች ድምዳሜ ላይ የተደረሰ ነው ዩኤኢ ያንን ጥቃት ፈጽማለች ሶ የመጀመሪያዎቹ ታርጌቶች አሜሪካ ዩኤኢን የጦር ሰፈር ትጠቀም የአየር ክልል ተጠቀም በማንንም አይነት ሁኔታ ቀድሞ ታርጌት ከሚደረጉ ሀገራት ዩኤኢ ትሆናለች የሚል ድምዳሜ ላይ የተደረሰ ያለው አሁን ወደ ፖይንት ልመጣል መሰለ የፈለኩት ዩኤኢ በዚህ ደረጃ የኢራን ጠላት ከሆነች ኢትዮጵያ ደግሞ የዩናይትድ አረብ ኤሚሬትስ አጋር የምትባል ሀገር ነች ሶ ስትራቴጂካዊ ጥቅም እንዴት አፌክት እንደሚያደርገው ከሆነ ሀገር ጋር ያለን አጋርነት አሁን ከዩናይትድ አረብ ኤሚሬትስ ጋር ያለን አጋርነት እንደሚባለው ለምሳሌ በኢትዮጵያና በዩናይትድ አረብ ኤሚሬትስ መካከል ሚቹዋል ዲፌንስ ፓክት የሚሉትን አይነት ስምምነት ተፈርመዋል ይባላል እንደዚህ ኦፊሻሊ እንትን አላሉትም ግን የዚህ የሶማሊላንድ እና የሶማሊያ ጉዳይ ላይ በተመለከተ መግለጫ ሲሰጡ በጋራ ነው መግለጫ የሰጡት ዩናይትድ አረብ ኤሚሬትስ እና ኢትዮጵያ ስለ ሶማሊላንድ እና ሶማሊያ ጉዳይ የጋራ መግለጫ ነው የሰጡት በሰዓቱ እስራኤል እውቅና ስትሰጥ ማለት ነው እና ያኔ ነው የጋራ ሚቹዋል ዲፌንስ ፓክት ፈርመዋል የሚል አይነት ሐሳቦች እነሱ የነበረው ኤኒዌይ በዩናይትድ አረብ ኤሚሬትስ ሰበብ በሆርሙዝ ሰርጥ ላይ የኢትዮጵያ መርከቦች ዕጣ ፈንታ ምን ይሆናል የሚለው ጉዳይም አብሮ መነሳት አለበት ሶ ቤዚካሊ አሁን እየሰሩበት ከሆነ ኦፍ ኮርስ እየሰሩበት ነው ፐርሺያን ገልፍ አውቶሪቲ ወይም የፐርሺያን ገልፍ ባለስልጣን የሚባል ተቋቁሟል ሶ በምስሉ ላይ እንደሚታየው ሚላ ከዩናይትድ አረብ ኤሚሬትስ ጫፍ አንስቶ እስከ በኦማን ገልፍ በኩል ያለው አካባቢ ላይ የኢራን ቁጥጥር አለ ማንንም መርከብ ማለፍ አይችልም የአሜሪካ መርከቦች በዛ ስፍራ ላይ ያው ፕሬዘንሳቸው አለ ነው እንጂ የምትለው ከዛ ያለፈ ምንም ነገር የሚያደርጉት ነገር የለም ሶ ቤዚካሊ ይሄኛው ከነገር አሁን ዩናይትድ አረብ ኤሚሬትስን ኢራን የምትመለከትበት እይታና እኛ ደግሞ ከዩናይትድ አረብ ኤሚሬትስ ጋር ያለን አጋርነት በኢትዮጵያ ዘለቄታዊ ብሔራዊ ጥቅሞች ላይ አሁን የነዳጅ አቅርቦት ጉዳይ ዘለቄታዊ ብሔራዊ ጥቅማችን ነው የነዳጅ አቅርቦት 20% ያስተላልፋል ሲባል ያከባቢ ለኢትዮጵያ somehow ዋና እኮ የነዳጅ የሚልኩልን ሀገራት ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ እና ኳታር ናቸው ኳታር ኦር ኩዌት ሶ ከነዚህ ከሶስቱ ሀገራት ነው የሚመጣው የኢትዮጵያ ዋና ነዳጅ የሚያልፈው በየት ነው በሆርሙዝ ሰርጥ ነው ከዩናይትድ አረብ ኤሚሬትስ ጋር ግንኙነት አላችሁ ተብሎ ደግሞ አሁን ሌላ አይነት ነገር የሚመጣ ከሆነ የኢትዮጵያ መንግስት ቀደም ብሎ ጉዳዩን ቴክር ማድረግ እንዳለበት ይሰማኛል ከኢራን ጋር በጉዳዩ ላይ ክላሪቲ በመፍጠር የኛ አጋርነት በምስራቅ አፍሪካ ቀንድ ቀጠና ላይ ካለ አጋርነትና ስትራቴጂካዊ ፍላጎት አንፃር እንጂ ከምናምን ከሆርሙዝ ሰርጥ በኩል የሚያገናኝን ነገር የለም በሚል because like እነ ግብጽ ቢባሉ ያምራል አሁን ምክንያቱም እነ ግብጽ እንደምታውቀው የጦር ጀቶቻቸውን ጭምር ዩናይትድ አረብ ኤሚሬትስ እስከ ማስፈር ደርሰዋል እንዲያውም ያኔ ቆይኛ ምን ልንልክ ነው ያልኩ ነበርና ሶ ይሄኛው ጉዳይ በጣም
እንትን ኦልሬዲ ያስተገበሩት ነው ገብቷል። $150,000 የሚያስከፍሉ ምንም ያደርጉ በዛ ቦታ ላይ የነሱን የኢራኖችን የሚያመጡትን ህግ መቋቋም አትችልም አንለስ ከነሱ ጋር ካልተስማማ በቀር። አሁን ማለት መሬት ላይ ያየነው ነው የምንገኘው። አሜሪካ ብሎክ ከማድረግ ውጪ እኮ ማስከፈት አልቻለችም ማለት እሱን መስመር ኢትዮጵያም የዩኤኢ አጋር ነች በሚል ሊያጋጥሙ ከሚችሉ ነገሮች ራስን ማራቅ ያስፈልጋል። ብልጥና የሆነ ብልህነት ያለው ዲፕሎማሲ መንገድ ተከትለ ኢትዮጵያ የምትከተላቸው አካሄዶች አሉ አይደለም። ከነ ሩሲያም ከነ ቻይናም ጋር የተለያዩ ስምምነቶች አሏት። ከነ አሜሪካ ጋርም ተቀራርባ ትሰራለች። ከነ እስራኤል ጋር ትሰራ ከኢራን ጋርም እንደዛ አይነት ሚንስ የምትፈጥርበት እድል ማመቻቸት አለበት። ካልሆነ አሁን በሆርሙዝ ጉዳይ ከኢራን ፍላጎትና ከኢራን ውሳኔ ወይም እሷ ከምታስቀምጣቸው መመሪያዎችና ህጎች ውጪ ምንም ነገር ማድረግ እንደማይቻል አይተናል። በቃ ኦልሬዲ ባለፉት ወራት ተግባራዊ በሆነ መንገድ አይተናል። ምንም ስቲል እስከዚህ ሰዓት ድረስ ኢራን ለፈለገችው ሰው ለፈለገችው መርከብ ትከፍተዋለች እንጂ የባህር መስመሩ በጉልበት የሚያልፍ የለም ኦር በጉልበቱ ያስከፈተው ኃይልም አላየንም እስካሁን። በእንደዚህ ምክንያት ከዩኤኢ ጋር አጋር ናቸው ትብብር አላቸው በሚል እኛ ላይ ሊደርስ ከሚችል አይነት ተጽዕኖዎች ራሳችን መጠበቅ ያስፈልጋል። የሚገርምህ አሁን ላይ ዓለም ሁላ ተጨንቋል በዚህ ጉዳይ። ቅድም አደጋ ነው ያልኩህ የዚህ የኢራን ሆርሙዝ ሰርጥ ላይ ክፍያ መጀመሯ፣ ገንዘብ ማስከፈሏ። እኔ ከዚህ ቀደም ገበያ ፖድካስትን የሚከታተሉ ሰዎች ፎር ሹር ያውቃሉ ተገቢነት የለውም የሚል አቋም ነው ያለኝ። ለመሰለ ተገቢነት ገንዘብ ማስከፈል የሚባለው ጉዳይ ያ ቦታ የኢራን ሉዓላዊ ግዛት እንደሆነ አይካልም። ሆርሙዝ ሰርጥ የሚባለው አካባቢ 12 ኖቲካ ማይልስ ከባህር ዳርቻው 12 ኖቲካ ማይልስ which is ግማሽ በግማሽ 39-34 ኪሎ ሜትር አይደለም የሚባል እንደዚህ 33-34 ቁጥሮቹ እንትን ይላሉ ቫሪ ያደርጋሉና ባለፈው አንድ መርከበኛ አግኝቼም እየነገረኝ ነበር አጋጣሚና ኤግዛክትሊ 34 ኪሎ ሜትር 33 ነው ምናምን እያለኝ ነበር። ግማሹ ማለት 12 ኖቲካ ማይልስ ማለት የዛ 33 ኪሎ ሜትር ግማሽ ማለት ነው። ኖቲካ ማይልስ ያው የባህር ላይ ያለው አለካክ መንገድ ነው። በኪሎ ሜትር ሳይሆን በኖቲካ ማይልስ ነው የሚገለጸው። እና ያንን አይነት ሉዓላዊ ግዛቷ እንደሆነ ማንም የሚክድ የለም። የኢራን የባህር ዳርቻ አካል እንደሆነ የሚክድ ማንም የለም። ይሄንን በቃ እውቅና ሰጥቶ ዲፋክቶ የሆነም በቃ ወይም ደግሞ ምንም እውቅና የማያስፈልገውም ፎር ዛት ማተር ማመን ነው በቃ። እና አሜሪካም እነ እስራኤልም ይመኑና ይሄኛውን ቦታ ማንም የሚክድ የለም። ከዛ ግን ክፍያ የሚባለው ነገር የሚቀጥል ከሆነ እኔ አይ ስቲል ዳውት ዛት ክፍያን ኢራን የማስከፈል ሐሳብ አላት ብዬ አላምንም። ስቲል ማለት ለምን መሰለህ? አንደኛ ኢራን ላይ እዛ አካባቢ ላይ ገንዘብ ክፍያ ስርዓት ተጀመረ ማለት አሁን በእኛ በዚህ በባቤል መንደብ የመንና ጅቡቲ አሉ። የመንና ጅቡቲ ኢራን እያስከፈለች አይደል እንዴ በባህሯ ላይ? እኛ ስለምንድን ነው የማናስከፍለው? በማላካ ስትሬት በኩል ላይ እነ ኢንዶኔዥያ እነ ፊሊፒንስ ምናምን ወደ ቻይና መግቢያው በማላካ በኩል ላይ እዛም ላይ ገንዘብ ጥያቄ ሊመጣ ነው። ያ ሆነ ማለት ዓለም ላይ ላይክ ማርክ ሩቢዮ ከተናገራቸው አስተያየቶች መካከል ምናልባት ይሄኛውን አስተያየት ያክል ትክክል ነው ብዬ የማምነው አስተያየት የለም። የአሜሪካ የውጭ ጉዳይ ሚኒስትር እናንተ አሁን በሆርሙዝ ሰርጥ ላይ የክፍያ ጉዳይን ነው የሚገርማችሁ አይደለ? ልክ እንደ ሆርሙዝ ሁሉ ዓለም ላይ 10 ቦታ ላይ ክፍያ መጠየቅ ትጀምራላችሁ እያለ ሲናገር ነበር። እነ ሴንስ ዛት ይሄኛውን የፐርሰናል አቋሚም ነው። የኢራን ገንዘብ ማስከፈል የለባትም። ኢራን ገንዘብ ማስከፈል ጀመረች ማለት በቀጥታ ሌላው ሀገርም የልብ ልብ እየተሰማው መጥቶ ሲፈልግ በዶላር ሲፈልግ ወይ በቻይና ብቻ የሆነ ሌቨሬጅ ይሆንብሃል። አሁን ኢትዮጵያ ጅቡቲን አሁን እንደ ኢትዮጵያ አይነት ሀገር ጅቡቲን የምንከፍላት ገንዘብ መቼስ ተዝቆ አያልቅም። በአመት አይደል ከ5 እስከ 8 ቢሊዮን ዶላር እንከፍላለን ይባላል። ይሄን ያክል ቢሊዮን ዶላር እየከፈልናት አልቻልናትም። ገና ጅቡቲ ገብቷል አልቻልናትም ነው የምልህ። ማለት ሀገሪቱ ራሱ ያለባት ብድር ደግሞ ከኢትዮጵያ ውጭ ሌላ አማራጭ እንዳታጣ አድርጓታል። ኢማጂን ኢትዮጵያ ኢራን ላይ የታየውን ተሞክሮ መነሻ አድርጋ በቃ ለዚህ ሌላ አዲሽናል ክፍያ ብትጨምርብን እንደማለት ነው። ሶ የነገሩ ጉዳይ ከዓለም አቀፍ መርህ ከምናምን አኳያ ሳይሆን ኢቭን ከኢትዮጵያ ስትራቴጂካዊ ፍላጎትና ጥቅም አንጻርም ስትመለከተው በዛ ቦታ ላይ አንደኛ አንድ መርከብ ሲያልፍ አንድ የኢትዮጵያ ሺፒንግ መርከብ ያስጫነው ነዳጅ ሲያልፍ $150,000 ክፈል የሚባል ከሆነ ያ ነዳጅ እዚህ ሲመጣ የሚያመጣብህን ኢኮኖሚያዊ ኢምፓክት አስበው። በዛው የፈለገ ኢራንን ባደንቅ የፈለገ የኢራኖችን ጽናት ብደግፍ
የፈለገ የኢራኖችን እንቅስቃሴ ወይም ኢራን ሉዓላዊነታቸውን ለማስጠበቅ ሌላ ሊቢያ ላለመሆን እያደረጉ ያለውን ጥረት ብደግፍ ግን በሆርሙዝ ሰርጥ ላይ ገንዘብ ማስከፈል የሚለውን ጉዳይ በተመለከተ ተገቢነት ያለው አካሄድ ነው ብዬ አላምንም። ፐርሰናሊ ማለት ተገቢነት የለውም። ከዓለም አቀፍ ሕጎችም አንጻር ብታየው ከኛ ሀገር ኮንቴክስትም ብታየው በምንም መልኩ ብታየው ተገቢነት የለውም። ግን ደግሞ አሁን ኢራናውያን ሜቢ እኔ ለማድረግ ወይም ለማሳየት እየሞከሩ ነው ብዬ የማስበው እንደሚታወቀው ያው አጋሮችም ለማሰባሰብ ሆርሙዝን ለማስከፈት የሚደረጉ የተለያዩ ጥረቶች አሉ አይደለ? ኢራን ወደዚህ ወይ ነው እየሄደች ያለችው ንግታት ቀድመን የሚሉ ነገሮችንም ለማስተባበር የሚደረጉ ጥረቶች አሉ። ከዛ ውጭ ግን ይህንን መስመር ኢራን ምኑን አያችሁ ይህንንም ማድረግ እችላለሁ የሚልና ድርድር ላይ አፐር ሃንዱን ለማግኘት የሚደረጉ ጥረቶችም ሆኖ ይቀመጥ እንደዛ ነው የሚሰማኝ በድርድር ላይ go ahead at the end of the day ማለት ተግባራዊ ለማድረግም የሚያስቸግር አይነት ነገር ነው የሚሆነው። እንዳነሳ ነው ኤቭሪ እንትኖችን አጋሮች የምትላቸው ቻይና ሩሲያን አሳለፍ ህንድና ፓኪስታንም አሳለፍካቸው እዛው አካባቢ ያሉ የተባበሩ በዚህ የሰላም ሂደት ላይ የራሳቸው የሆነ ሚና የነበራቸው ከጦርነቱ ራሳቸውን ያገለሉ ለስፔን አክሰስ ተፈቅዶ ነበር አይደለ በሆነ ሰዓት ላይ እንደሱ እያልክ አጋሮች የምትላቸውን ለቀሃቸው ከዛ በኋላ ከተቀረው ዓለም ግን ስቲል በጸብ ነው የምትቀጥለው ማለት ነው። በዛ መልኩ ደግሞ እስከ መቼ ድረስ ነው የምትቀጥለው? አሜሪካም ዲል ብሮከር እንደሆነ አንስታለች። ይህን ጉዳይ ሩቢዮ ቅድም ያነሳው ሀሳብ ነበር። በሆርሙዝ ላይ ክፍያን አስፈጽማለሁ የሚል ሀሳብን ይዘ የሰላም ድርድር ሊኖር አይችልም የሚል ሀሳብም አንስተው ነበርና ከዚህ በፊት ስምምነቶቹም የሚያፈርስ ጉዳይ ነው። ቢያንስ ወደ ነበረበት የመመለስ ጉዳይን ያነሳሉ ማለት ይሄ ባለስልጣኑ ይኑር ችግር የለውም ማለት ያስተዳድር የኢራን ሉዓላዊ ግዛት ነው ይቀጥል። ግን ወደ ቶል የሚመጣ ከሆነ ክፍያን የምትጠይቅ ከሆነ እንዳነሳው ነው በዓለም ዙሪያ በተለያዩ አካባቢዎች መሰል የክፍያ መንገዶች ይነሳሉ። እነዛ የክፍያ መንገዶች መጡ ማለት ደግሞ ተጎጂዎቹን ያንን ምን ሆኗት እንደዚህ አሁን ራሱ እኮ አልቻልነው። አሁን ላይ የዓለም የቦንድ ማርኬት ምን አይነት ጫና ውስጥ እንደገባ የዓለም የቦንድ ማርኬት ጫና ውስጥ ገባ ማለት እያንዳንዱ ዓለም ላይ ያለው ሰው የመበደር አቅሙ ላይ ኢንተረስት ሬቱ የሚከፍለው የወለድ መጠን ይጨምርና በቃ ያጎብጣል። አሁን በተለይ ጥቂት ጊዜ እንጠብቅ። ኢቨን ኢትዮጵያ ያው ከዓለም አቀፉ የገንዘብ ስርዓት ጋር ነው የምትሰራው። ኢትዮጵያ ገንዘብ ልበደር አልበደር ስትል አሁን ከሰሞኑ ለምሳሌ ከፈረንሳይ መንግስት 54 ቢሊዮን ዶላር ምናምን አግኝታለች። ወለድ ሬቱ ስንት ነው? ኢንተረስት ሬቱ ስንት ነው? ገብቷል አይደለ? አሁን በዚህ ጦርነት ጊዜ የሚደረጉ የብድር ስምምነቶች ራይት ናው ከዚህ ቀደም ከነበሩት የብድር ስምምነቶች የበለጠ የወለድ ጫና እንዳለባቸው የተገለጸ የሚገኘው አሜሪካ ውስጥም ዓለም ላይ እንዳጠቃላይ ማለት ነው። ቀላል ነገር አይደለም ልልፈልግ ነው። የእያንዳንዳችንን ኪስ በደንብ ያንኳኳል። ይሄ የሆርሙዝ ሰርጥ ላይ ያለውን እንግዲህ ዘለቄታዊ በሆነ መንገድ ለማስተዳደር የሚደረግ ፍላጎትን በተመለከተ ሰምሃው እነንትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት የሆነ አዲስ ነገር እያወሩ ትላንትና ቴሌግራፍ ላይ ያየው ነበርና ዳይሬክትሊ እኮ ይነካቸዋል አውሮፓውያኖቹ ስፔሻሊ እነዚህ የጋዝ አቅርቦታቸውን በዚህ መስመር የሚያገኙ ሀገራት ቀጥታ ተጽዕኖ ያሳድርባቸዋል ጉዳይ እንዴ። ለምሳሌ ዩናይትድ ኪንግደም የኳታር ኤልኤንጂ አቅርቦት ባይኖር የሊክፋይድ ናቹራል ጋዝ የተፈጥሮ ጋዙ አቅርቦት ባይኖር በቃ በጣም ከፍተኛ አደጋ ውስጥ ነው የሚገቡት። አሁንም የቀድሞ ሰፕላይ ወይም ቀድሞ የተነሱ መርከቦች ያው አሁን 2/3ኛ ወሩ ገና እየመጣ አይደለ በቀድሞ የተነሱ መርከቦች ወደ አውሮፓ እየደረሱ ከመሆኑ አንፃር ያለው እጥረት ብዙም ፊል አልተደረገም እንጂ ይባላል። ባይ ዘ ዌይ ክራይሲስ እኮ ከዚህ በኋላ ነው ይጀምራል። ገና ከዚህ በኋላ የሆነ ሪፖርት ያዩ ነበር ዛሬ ራሱ ቢከፈት ቀጣይ 4 ወራት አስቸጋሪ ነገር ነው የሚሆነው። ምክንያቱም ዛሬ ነው የሚነሱት መርከቦቹ ዛሬ 3 ወር 4 ወር የሚፈጅባቸው አንድ መርከብ ከዛ ተነስቶ ሲመጣ የሚፈጅበትን ጊዜ አስበው። ቤዚክሊ ቀላል ነገር አይደለም የሚመጣው ነገር። ለዛም ነው አሁን ኔቶ አዲስ መንገድ ይዞ መጥቷል እየተባለ የሚገኘው። ኔቶ እያሰበ ያለው ነገር ምን መሰለ ተባለ እስከ ጁላይ ድረስ አሁን ያለንበት ወር ሜይ ነው አይደል? ግንቦት፣ ሰኔ፣ ሐምሌ እስከ ሐምሌ ድረስ ጦርነቱ አለቀም አላለቀም። ከሐምሌ በኋላ ግን በዘለቄታዊ መንገድ የሆርሙዝ ሰርጥን አካባቢ ደህንነቱን ለማስጠበቅ ወታደራዊ እንቅስቃሴን አደርጋለሁ የሚል አይነት ሐሳብ እነ ማርክ ሩቴ ይዘው መጡ፣ የኔቶ ዳይሬክተር ማለት ነው። እና ይህ ሐሳብ ዴቨሎፕመንት አለው እነግርሃለሁ። በጣም ለምን ገረመኝ መሰለህ? ከዚህ ቀደም
ዶናልድ ትራምፕ የሆርሙዝን ጉዳይ በጋራ እናስከፍት ሲሏቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባላት ይሄ የኛ ጦርነት አይደለም እያሉ ነበር። አሁን ግን ወርሃ ሐምሌ ድረስ that means ያው አቅርቦቱ የአውሮፓዎቹ ወይም በእነዛ ሀገራት አቅርቦት አደጋ ውስጥ እየገባ የሚመጣው በመጪዎቹ ወራትም ጭምር ነው እያልን አይደለ? አሁን 3 ወር ከዛ 4 ወር ምናምን ጊዜውን ስታስበው ማለት ነው። እስከዛ ባለው ሁኔታ ድረስ ነገሩ ተስተካከለም አልተስተካከለም ነው። አሁን አልተስተካከለም ብለን እናስብ። ውጥረቱ አልተፈታም። በእነ አሜሪካና በእነ ኢራን መካከል ያለው የጦርነት እንቅስቃሴ አለ። ሐምሌ ላይ ኔቶ ወደዛ አካባቢ እጠጋለሁ የሚል አይነት መግለጫን ማውጣት ለምን ፈለገ? ከዚህ ቀደም እነ ትራምፕ ሲያቀርቡላቸው የነበረ ጥያቄ አለ። ኑ አብረን እናስከፍት ሲሏቸው ይሄኛ ጦርነት አይደለም እያሉ ሲያሸሹ እንዳልነበረም አሁን ለምንድን ነው ደግሞ በዛ ስፍራ ላይ መምጣትን የፈለጉት ሲባል አንደኛው ዓላማው ይሄ ኢራን በዘለቄታዊ ጥቅሟ አይደለም የምትመለከተው ሆርሙዝን አሁን እና ክፍያ ስርዓትን የማስጀመር ለመርከቦች $150,000 ምናምን ይከፈልበት የሚለው ጉዳይ ማን ቅድሚያ ተሰጥቶት ማን ይዘገያል የሚለው ጉዳይ እያመጣ ያለው ክርክር ስላለ ያ ጉዳይ ገና ካሁኑ ማስጨነቅ ጀምሯል እነዛ ሰዎች። ኢቭን ሰላም ሆኖ እኮ ነው የምልህ ሰላም ቢፈጠር ጦርነቱ በሰላም ቢጠናቀቅ ኔቶ ግን ወደዛ ቦታ ለመሄድ ፍላጎት እያሳየ ነው። እርግጥ ነው ፈረንሳይ የኔቶን ሐሳብ ይሄ ወታደሮችን ወደ ሆርሙዝ ሰርጥ መላክም በሚለው ጉዳይ ላይ ደህንነት ለማስጠበቅ ለጦርነት አይደለም ደህንነት ለማስጠበቅ ሆርሙዝ ሰርጥ ላይ ችግሮች እንዳይፈጠሩ ለማድረግ ኢቭን እነ ኢራን ራሱ ከዚህ ከክፍያ ጉዳይ ጋር በተገናኘ ክሊር ለማድረግ ክፍያ አይፈልጉም የአውሮፓዎቹ ሀገራት እንደምታውቀው እነ ኔቶም ጭምር ማለት ነውና እንቅስቃሴ ያደርጋል በሚል የቀረበውን ጥያቄ ውድቅ አድርገዋል እነ የፈረንሳይ መንግስት። ያው ትላንትና አይ ቲንክ አንተ ሰርተዋል። ፈረንሳይ መንግስት ይሄንን የኔቶ ጥያቄ ወይም ኔቶ ወታደሮችን ወደዛ አካባቢ በወርሃ ሐምሌ ላይ እልካለሁ በማለት ያዘጋጀውን እቅድ ሙሉ በሙሉ እንደማይቀበል በመግለጽ ውድቅ አድርገውታል እየተባለ ይገኛል። ይሄ ወታደር ወደ ሆርሙዝ የመላክ ጉዳይ እኔም የሚመስለኝ መሰለነዚህ መፍትሄ ሆኖ አይታየኝም ያ ጉዳይ። ለምን ካልከኝ በጣም በጠባቡ እኮ እስከ 33 ይደርሳል አልን አይደለ? ስንት መርከብ ነው አጅበ የምታሳልፈው እዛ? በምን መልኩ ነው ደህንነቱን የምታስጠብቀው ሆርሙዝን? ማለት በዙሪያው ያሉ የኢራን ደሴቶችን በመቆጣጠር ወይስ እንዴት ነው የምታስጠብቀው የሚለው ጉዳይ ራሱ ጥያቄ ነው። ማለት የመስመሩ ደህንነት ሚሊታሪ ምላሽ ያስፈልጋል ብዬ አላስብም። ሺህ ዓመት አንተ መርከቦችን እያጀብክ የአካባቢውን ደህንነት አስጠብቅ ያለው ብትል እነዛ የኢንሹራንስ ካምፓኒዎች ማሳመን እስካልቻልክ ድረስ ምንም መፍትሄ አይኖርም፣ ለውጥ አይኖርም። ለአንድ መርከብ የሚከፈለው የኢንሹራንስ ዋጋ አለ አይደለ? እሱን ክፍያ የሚከፍልልህ ፈቃደኛ የሆነ ማለት አንተ 10 መርከብ አሰማርተህ እኮ አንድ ሚሳኤል በቂ ነች መስመሩን ለመበጥበጥ። በምን መልኩ ያስጠብቁታል? ኦልሬዲ አሜሪካ እኮ ቁጭ ብላ መርከቦችን ከመገደብ ከማስቆም ውጭ እኮ ምንም እያደረገች አይደለም። ኢቭን እሱንም ሰክሰስፉል በሆነ መንገድ እያስፈጸመችው አይደለም ያለች። አልፎ ነሲስ የቻይና ምናምን ሲሆን ትለቀዋለች። የኢራን ነው ብላ ስታስብ አሁን ከትላንት ወዲያ 4 የኢራን መርከቦችና 3 መርከቦችን ይዛለች። ሴንትኮም እንደዛ ብሏል። አጠቃላይ ሆርሙዝ ሰርጥን እንዳያልፉ ወደ 81 የሚሆኑ መርከቦችን መልሻለሁ ምናምን ብሏል። ሊሆን ይችላል መልሶ ሊሆን ይችላል ዋቴቨር። ግን ፕራክቲካሊ እየሆነ ያለው ነገር አሁን ሆርሙዝ ሰርጥ ላይ በተለይ ከነ ቻይና ከነ ራሽያ ህንድ ፓኪስታን ምናምን የምንላቸው ሀገራት መርከቦቻቸው በደንብ እያለፉ በቃ የማይካደው ነገር እሱ ነውና እንዳልከው የነ አሜሪካ እንትን እንኳን ውጤት አላመጣም ብሎኬዱ። ተጨማሪ በዚህ አካባቢ ላይ ወታደራዊ እንቅስቃሴ ማድረግ አንደኛ ኢራን እንደ ሉዓላዊ ግዛቷ ብቻ ሳይሆን አድርጋ እያየች ያለችው አሁን ጥቅም አገኝበታለሁ ዘለቄታዊ ጥቅም አገኝበታለሁ የሚል ካልኩሌሽን ውስጥ እየገባች አሁን እንደ ስጋት የሚነሳው ፖይንት እሱ ነው። በኢራን በኩል ዘለቄታዊ ጥቅም አገኝበታለሁ በሚል የክፍያ ስርዓትን ለማስተግበር የሚሞክረው ጥረት ይሄኛው ነገር መቆም አለበት ነው። ቅድም እንዳልኩ ሰምሃው ለመደራደሪያ ፖይንቶችን ከረር ማድረግ ስለሚፈልግ ቢኮዝ እና አሜሪካ ባከረርክባቸው ልክ ነው እነሱም ደግሞ ኮምፕሮማይዝ ወደ ማድረግ ሊመጡ የሚችሉት። አይ ሚን 20 ዓመት ሙሉ ኢራን ኒክሌር እንድታበለጽግ አንፈልግም አሉ። አይን 5 ዓመት ሙሉ ነው አለች። ዜን ከ12 እስከ 15 ዓመት የሚል ፖይንት ጋር ለመቀራረብ አሁን ጥረቶች ይደረጋሉ ይባላል። ልክ እንደዚህ ጽንፉ እንደዚህ ሲከር መሀል ላይ የሚመጡበት ነገር በሆነ ደረጃ ፍላጎትን ለማስከበር ጥረት ያደርጋሉ ኢራናውያን። የገንዘብ ማስከፈል ዶላር መጠየቅ የሚባለው ጉዳይ ከዛ አንጻር ያውና እነ ኔቶ
በዛ ቦታ ላይ መልካቸውን ቀይረው ለመምጣት መሞከራቸው ስቲል ለኢራን እንደ ብሔራዊ ደህንነት ስጋት ነው የሚቆጠረው። ለምሳሌ አሁን የፈለገ ቢሆን የወታደራዊ ኃይል ቦታው ጥበቱ እንዳለ ሆኖ በፐርሺያን ገልፍ ላይ ገብቶ ለምን ይቀመጣል? ይሄ እኮ ሩሲያ ከዩክሬን ጋር ጦርነት የገባችበት ምክንያት እኮ የኔቶ ወታደር አፍንጫዬ ስር አይሆንም። ኔቶ የምንለው አካል ዩክሬን ውስጥ እሰፍራለሁ አለ ከ2007 ጀምሮ። ከዛ 2008 ላይ እንደዚህ አይነት ጥረት ሲጀምሩ ኢሚዲየትሊ እነ ቭላዲሚር ፑቲን ጆርጂያን ያዙ። እነ ቭላዲሚር ፑቲን የኔቶ አባል እንዲሆኑባቸው የማይፈልጉ 3 ሀገራት አሉ። ጆርጂያ፣ ዩክሬን እና ማልዶቫ የሚባሉት ሀገራት የተለያየ ምክንያት አላቸው። ጆርጂያ ላይ 2 ግዛቶችን ያዙ። ከዛ ዩክሬንን እንቅስቃሴ ሲጀምሩ የአውሮፓ ህብረት አባል እናደርጋለን፣ ከዛ የኔቶ አባል እናደርጋለን ሲሉ ምን ተፈጠረ? ያው የክራይሚያው ጦርነት አሁን እስካለው ድረስ ጦርነት ቀጠለ። ይህን ፖይንት ማነሳለን ለምንድን ነው? ኔቶ ወታደራዊ የሀገራት ጥምረት ነው። የዲፌንስ የመከላከያ ኃይሎች ጥምረት ነው፣ የሀገራት ማለት ነው። ወታደራዊ እንቅስቃሴ የማድረግ ኃላፊነት ነው ያለው። የሆርሙዝ ሰርጥ ላይ የኔቶ ኃይል ቢገባ በአንድም ይሁን በሌላ ኢራን ላይ እንደ ቀጥተኛ ስጋት ነው የሚቆጠረው። ምን ዋስትና አለ? አሁን የኔቶ ኃይል በኢራን ላይ በአካባቢው በሆርሙዝ ሰርጥ ላይ ያላትን ቁጥጥር በምን እርግጠኛ ትሆናል? አሁን ኔቶ እዛ ቦታ ላይ ተቀምጦ ነገ አቋሙን ቀይሮ የሆነ ወታደራዊ ዘመቻ ለማከናወን እንቅስቃሴ ቢጀምር ሲጀመርም እዛ አካባቢ መገኘት እኮ ቀጥተኛ ወደ ግጭት የሚጋብዝ ነገር እኮ ነው ማለት ነው። ኦልሬዲ በኢራን ፍቃድ አይደለም አይደል መስመሩን ለማስጠበቅ የሚገቡት። ወደዛ መስመር የሚንቀሳቀሱበት ሰዓት ከኢራን ፍቃድ ውጪ መስመሩን ለማስከፈት የሚደረግ ማንኛውም ጥረት ከኢራን ያጸፋ ይጋጫል። ያጸፋ እርምጃ መሰንዘሩ አይቀርም። በቀጥታ ወደ ግጭት ነው የሚገቡት። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። የዚህ የግጭት ውስጥ መግባት ስጋት ከመደገኑ ባለፈ ኢራን ደግሞ ብቃቷ የላትም። ለምሳሌ አሁን ፐርሺያን ገልፍ አውቶሪቲ ብላ አቋቋመች የሆነ ተቋም የአካባቢ ላይ የባህር ላይ ወንበዴዎች ችግር ብዙም የለበት። የአካባቢ ላይ አሁን እንደ ስጋት የሚነሳው ነገር ምንድነው? እንደ ስጋት በጣም ቁልፍ ሆኖ የሚነሳው ነገር የሆርሙዝ ሰርጥ አካባቢ ላይ የታጣቂዎች እንቅስቃሴ እንዳይፈጠር ይሰጋል። የታጣቂዎች እንቅስቃሴ ማለት አሁን በኢራን ውስጥ ደጋግመው መከፋፈል አለ የሚል አጀንዳ ሴት እየተደረገ ነው እና አያቶላ ነገሩን ሊያድበሰብሱት ቢሞክሩም ኢራን ውስጥ ግን የውስጥ መከፋፈል አለ የሚለው ጉዳይ ተደጋግሞ እየተነሳ ነው። እና የኩርዶችን እንቅስቃሴ በተመለከተ እነ እስራኤል ሰማው ወታደራዊ ድጋፍ የማድረግን ፍላጎት ትራምፕ እኮ በግልጽ ነግረውናል እንደምታውቀው ኩርዶችን ስለመደገፍ እና ከቀናት በፊት እንዲያውም የሆነ ያክል የጦር መሳሪያ መያዙን የሚያመላክቱ ዜናዎችም ወጥተዋል። የጦር መሳሪያ ኢራን ውስጥ የሆኑ ታጣቂ ኃይሎች ሊደርስ የነበረ የጦር መሳሪያ እነዛ ታጣቂ ኃይሎች ኩርዶች ናቸው። በኢራን ውስጥ እንደዚህ ታጣቂዎች እንቅስቃሴ መጥቶ ኢራን የሆርሙዝ ሰርጥን ደህንነት አስጠብቃ መቀጠል አትችልም የሚል ናሬቲቭ የሚመጣ ይመስለኛል። አሁን በቅርቡ የሆነ ችግሮችን እናያለን። ገብቷል። እነዛ ችግሮች ምን አይነት ትርጉም ነው የሚሰጡት? ኢራን የአካባቢውን ደህንነት ልታስጠብቅ አልቻለችም። ስለዚህ የአካባቢውን ደህንነት የሚያስጠብቅ አካል ወደ ቦታው ይምጣ። ናሬቲቭ እንደዚህ ነው። እንዲህ ዝም ብለው በቃ ድንገት ከሆርሙዝ እንግባ ብለው ሳይሆን ሴታፑን እየሰሩት ነው የሚመጡት። ገብቷል። ፕሮብሌሞች ችግሮችን እየፈጠሩ በቃ በጣም ዓለም ላይ አሪፍ የሚባሉ ፈጠራዎች ለሆነ ችግር መፍትሄ የሚሆኑ ናቸው አይደል? ከዛ ችግሩን አንተ ፈጥረው ከዛ መፍትሄውንም አንተ ይዘህ ስትሄድ ደግሞ አስበው።
ሰማው እንደዛ አይነት ትሬንድ ያለ ይመስላል። በዛ አካባቢ ላይ የሆኑ ችግሮች ይታያሉ፣ የሆኑ ግጭቶች የሆነ ምናምን እንመለከታለን፣ የሆነ የታጣቂዎች እንቅስቃሴ ዴን አዎ የኢራን መንግስት ደካማ ነው። እኔ የአገዛዝ ለውጡን ተስፋ ቆርጠውበታል ብዬ እንደማላስብ ያው ትላንት ነው ከትላንት ወዲያ ስናወራ ነግሬሃለሁ። እና ወደዛ አይነት ግብ ውስጥ ለመሄድ አሁን ሎንግ ተርም ፕሮጀክት ይዘው ነው የሚመጡት። የኢራን መንግስትን እናዳክመው ገብቷል። የኢራን መንግስትን እንዴት እናስወግደው በሚለው ላይ ወታደራዊ አማራጭ አይሆናቸው። ወታደራዊ አማራጭ ስለማይሆን በረጅም ጊዜ ፕሮጀክት ኢራን ውስጥ አለመረጋጋት፣ የታጣቂዎች እንቅስቃሴ፣ የታጣቂዎች እንቅስቃሴ ወደ ሆርሙዝ ሰርጥ ይመጣል። ሆርሙዝ ሰርጥ ሲመጣና በታጣቂዎች እንቅስቃሴ ጉዳት ሲደርስ ምንድነው የምንለው እናንተ? ኢራን የአካባቢውን ደህንነት ማስጠበቅ አቃታት ነው የምንለው። በቃ አቃታት ነው። ተረዳህ አይደል? ማንም ይሁን ማንም ሞኖፖሊ ኦፍ ቫዮለንስ የሚባለው ኮንሰፕት እዚህ ጋር ነው የሚመጣው። በዛ አካባቢ ላይ በቃ ችግር መፍጠር ካለባት ራሷ ኢራን ራሷ ነች ችግር መፍጠር ያለባት እንጂ የሆነ አካል አይደለም መፍጠር ያለባት። ተረዳኸኝ አይደል? በዛ አካባቢ ላይ እንደዛ አይነት ሁኔታ የሚፈጠር ከሆነ የዓለም ነዳጅ አቅርቦት አሁንም አደጋ ውስጥ ገባ እና እንዴት አደጋውን ከአደጋ እናድነው? ኔቶ ሊባል ይችላል፣ አሜሪካ ሊባል ይችላል። ሴታፑ መጀመሪያ በዚህ ደረጃ እየተገጣጠመ መጥቶ ማለት ነው ፋይናሊ ያው ወደሚፈልጉት ግብ ለመገስገስ ጥረት ያደርጋሉ። እንደዛ አይነት ሁኔታ ነው የሚታየኝ በዛ አካባቢ ላይ። ስጋቴ ምን መሰለህ? አንዳንዴ ራስህ ያደራጃቸው ራስህ ያስታጠቅካቸው በጦርነት ሂደት ላይ ትራምፕ የላክናቸው መሳሪያዎች በሌሎች እጅ ወደቁ የሚል ሀሳብ አንስቶ ነበር አይደል? የሆነ ጊዜ ላይ ከትላንት ወዲያ ደግሞ ተያዛሉ እኮ ኢራናውያን ያዝናሉ። በመጀመሪያው ዙር ጦር መሳሪያው ለታለመለት ዓላማ ሳይሆን በሌሎች ኃይሎች እጅ ወደቀ። አሁን ደግሞ ለማስታጠቅ ጥረቶች እየተደረጉ ነው ያሉት። አት ዘ ኤንድ ኦፍ ዘ ዴይ ይህ የዛ ላይ የተለያዩ ግጭቶችን የሚያስነሳ ከቁጥጥር ውጭ ወጥቶ መስመሩ በዘለቄታው ደህንነቱ ያልተጠበቀ የሚያደርግበት እድልም ሊፈጥር ይችላል። ማለት እንዳነሳ ነው የሆርሙዝን መስመር ለማደናቀፍ ለማስተጓጎል ሲምፕል ነው። በቃ አንድ ትንሽ ጀልባ በቂ ነች። አንድ መርከብ እዛ አካባቢ ላይ የሆነ ጥቃት ደረሰባት ማለት የኢንሹራንስ ዋጋው ይጨምራል። መርከበኞች ደህንነት የተጠበቀ ነው ወዳላሉት መስመር ሊገቡልህ አይችሉም። የባሰ ነገሮችን የሚያወሳስብ ነገር ነው እየፈጠሩ ያሉት ብዬ የማምነው ማለት አሜሪካ መሆን እሱ ነገር እኮ መሞከር ሳፈልግ ቀርታ አይመስለኝም። ማለት መስመሩን በጉልበት አስከፍታለሁ ወደሚል ነገር ለመግባት ሳፈልግ ቀርታ አይመስለኝም። ትራምፕ ደስ የሚላቸው ነው የሚመስለኝ እንደዛ አይነት ስለማያዋጣ ማለት ሂሳቡን ሰርተውት ኮስቱ ስለበለጠባቸው ይመስለኛል። ሜቢ እስቲ ብሎክ አድርገን ሳፎኬት እናርጋቸው ገቢን እንገድብባቸው የሚል አማራጭ የወሰዱት ለዛ ነው የሚመስለኝ። ኦሬዲ መርከቦቹ እኮ እዛው አፍንጫው ላይ አይደል ያሉ የኔቶ ጦር እንደ አዲስ ማሰማራት ምናምን ይሁላ ነገር እኮ አይፈጅም ነበር። አሜሪካ እዛው ነው ያለችው። ትዕዛዝ ብቻ ነው የሚያስፈልግ። የሚያሳይ መስለ እንዳጠቃላይ አካባቢው ምን ያክል አሁን በመጪዎቹ ጊዜ ቅድም በጣም አሪፍ ፖይንት አነሳ። ይሄ ታጣቂም እንቅስቃሴ ይምጣ የኔቶም እንቅስቃሴ ይምጣ ብቻ ምናምን አካባቢው እንዴት አደጋ እንደተደገነበት እና አሜሪካ ስለቻሉ ስላልቻሉ ብቻ አይደለም ፍላጎቶቹ አሉ ገና ኢራን ውስጥ ያለውን አገዛዝ በተመለከተ በቃ የነ ኔታንያሁ የአገዛዝ ለውጥ የሚለው ፕሮጀክት ገና አለ። ፎር ሹር ፎርሙን ነው የሚቀይረው። ዶክተር ሙሳዲቅን 1953 ላይ መፈንቅለ መንግስት ሲያደርጉባቸው የመጀመሪያው መፈንቅለ መንግስት ተሞከረና አልተሳካም። ከዛ ተስፋ ቆረጡ ሁሉ። አንድ ሩዝቬልት የሚባል አሜሪካዊው የሲአይኤ ጀንትን የነበረው ሰው ግን ሌላ ፕላን እዛው ኦፕሬሽን አጃክሱ ነው አተገባበሩ ላይ እነዚህ ነገሮችን ብናደርግ ውጤት ማስመዝገብ እንችላለን በሚለው ላይ ኦፕን ነበር። የዛ ሰውዬ ድፍረት ነው በዋናነት ፕሮጀክቱን ከመንደፍ ባለፈ ያ ሰውዬ በፕሮጀክቱ ላይ ተስፋ ባለመቁረጡ ነው እንጂ የመጀመሪያው መፈንቅለ መንግስት ፌል ሲያደርግ በሁለተኛው መፈንቅለ መንግስት እንደሚሳካ ተስፋ ማድረጋቸውን ወርክአውት ያደረገላቸውና ያው የአገዛዝ ለውጥ ለማድረግ አስበው ነበር በሚለው መቼስ አዲስ ነገር የለውም ማለት የታወቀ ነው። ከትላንት ወዲያም አህመዲነጃድን አጭተን ነበር እያሉ ሲያስቁን ነበርና እዛ ዘገባ ላይ ግን የኒውዮርክ ታይምስ ዘገባ ላይ መውጫው አካባቢ ላይ ምን ይላል መሰለም? ስቲል አሁንም ቢሆን ይላል በአፕሩቫል ነው እንጂ የሚጠበቀው በኢራን ውስጥ የአገዛዝ ለውጥ ማከናወን የሚባለው ጉዳይ ተስፋ አልተቆረጠበትም ይላል። ይህን የሚናገረው የሞሳድ ወታደራዊ የሞሳድ መሪ ነው። እስራኤል ውስጥ ያለ የሞሳድ መሪ ማለት ነው። የአገዛዝ ለውጥ የሚባለውን ጉዳይ ተስፋ ካልቆረጡበት እንዴት ነው ሊተገብሩት የሚችሉት? ከዚህ በኋላ የምናየው ነገር ለመተግበር እንዴት ነው የሚንቀሳቀሱት? ኢራን ውስጥ ያው ቤዚክሊ የአገዛዝ ለውጥ ለማምጣት የተለመደ ከዚህ ቀደም ኢራን ውስጥ ተሞክሮ የተሳካ ከዛ እነ ኮንጎ ውስጥ በሌሎች በጣም በበርካታ ሀገራት ውስጥ አጠቃላይ ኦልሞስት ወደ 60 በሚሆኑ ሀገራት ላይ ተሞክሮ ውጤት ያመጣ እንደ ኦፕሬሽን ኤጃክስ ነገር የሆነ ፕሮጀክት አለ። ምንድነው?
በዛች ሀገር ውስጥ ህዝባዊ ቢተኝነት ህዝባዊ ቁጣ ተፈጥራለህ። ያ ህዝባዊ ቁጣን ከፈጠርክ በኋላ በዛ ህዝባዊ ቁጣ ጫና መንግስት ላይ የሆነ ስህተት እንዲሰራ መንግስት እንዲተኩስ መንግስት ለምሳሌ ሙሳዲቅን ምን እንዳደረጉት ታውቃለህ? ደጋፊዎች አሉት፣ የኮሚኒስት ደጋፊዎች ነበሩ እና የመጀመሪያ ያዘጋጇቸው ኮሚኒስት ነን ባይ ሰላዮች አሉ፣ ኢራናውያን ሰላዮች። እነሱ ተቃውሞ አስነሱ። ሙሳዲቅ እንዲህ ነው ብለው ተቃውሞ አስነሱ። ከዛ ያን ተቃውሞ መቼስ ያው ሰው ይቀላቀላል። ትክክለኛዎቹ ኮሚኒስቶች ተቀላቀሉ። ልክ እነሱ ሲቀላቀሉ ሰላዮቹ ኮሚኒስቶች ወጡ። ሰላዮቹ ሲወጡ የአሜሪካው አምባሳደር ሄደና እኛን አደጋ ውስጥ ስለገባን እነዚህ ሰዎች እኛ አሜሪካውያን ላይ አደጋ ከማድረሳቸው በፊት የሆነ ነገር አድርጋለሁ ሙሳዲቅን። ኢማጂን የቀሰቀሱት እኮ እነሱ ናቸው መፈንቅለ መንግስቱን የተቃውሞውን። ከዛ ሙሳዲቅ አሜሪካ አይደሉ መቼስ ከዛ የአሜሪካ አምባሳደር መጥቶ ሲያማክርህ አይደል ሄዶ ሲያማክራቸው እንደዛ ብሎ እሻሉና በደጋፊዎቻቸው ላይ ወታደር ላኩባቸው። ያ ወታደር ሲልኩባቸው የገዛ ደጋፊዎቻቸውን በጥይት ገደሉ ምናምን። ያ ነገር ደም መፍሰስ ሲጀምር ህዝባዊ ቁጣው በዛው ልክ ይመጣ። እንዴ ሙሳዲቅ ኮሚኒስቶችን ገደለ ብለው እነዛ ሰላዮቹ ኮሚኒስቶች ማለት ነው። አሁን ደግሞ ሙሳዲቅ ኮሚኒስቶችን ገደለ ብለው አንቲ ሙሳዲቅ የሆነ እንቅስቃሴ ቀጠሉ ማለት ነው። ከዛ በዛ መልኩ ተቋጨ። እንዲህ አይነት የመከፋፈል እንዲህ አይነት ሲስተሞችን ይከተላሉ። የሆነ ኦፕሬሽኖቹ በህዝባዊ ቢተኝነት ጀምረው በህዝባዊ ቁጣ ጀምረው ከዛ መንግስት የሆነ ስህተት እንዲሰራ ታደርገዋለህ። ያንን ስህተት አጋነህ ህዝባዊ ቁጣ ታቀጣጥልበታለህ። በዛ በተቀጣጠለው እንትን የሆነ ወታደራዊ አካል ይዘህ መንግስት ገለብጣለህ። እንዲህ አይነት ነገርን በኢራን ውስጥ አሁን ለመተግበር ሙከራ እያልተደረገ ለመሆኑ ምንም ዋስትና የለም ልል ፈልጌ ነው። የዚህ እነ ኔቶ ይመጣል፣ ኔቶ ይገባል። አሜሪካ እዛ ቦታ ላይ እንትኗን አስጠግታለች አላስጠጋችም። ኢኮኖሚያዊ ጫናው የማዕቀቡ ጫና ገብቷል። የኑሮ ውድነቱ ኢራን ውስጥ እኮ አሁን ዳቦ ለመግዛት እኮ 10,000 የኢራን ገንዘብ ነው የሚያስፈልግ። 10,000 በፔስታል ተሸክመ ሄደ ሁለት ዳቦ ይዘህ ትመጣለህ ማለት ነው። እንዴት አይነት መከራ ውስጥ እንዳሉ ልነግርህ ፈልጌ ነው። እነዚህ ነጥቦች ሀገሪቱም ሆነ ያ ቀጠና ገና ያላለቀ ፕሮጀክት ነው ብዬ የማምነው። ነገሩ ገና ያላለቀ ፕሮጀክት ነው። ኢትስ አ ሎንግ ዌይ ቱ ፍሪደም ነው የሚባለው አይደል? እንደ ማንዴላ የሆነ ረጅም ጉዞ የሚቀር ይመስላል። እና ከዛ ጋር ተያይዞ ግን እንትኑን ብታነሳው ደስ ይለኛል። ይሄ የእነ ኢራን ስቲል አሁንም የዚህ በኤስካሌሽኑ ሂደት ላይ ሜቢ መጀመሪያ እንትን ብለህ ስለነበረ እሱን ፖይንት እንመልከተው መሰለኝ አይደል? እሱን ፖይንት ተመልክተን በዛው እናጥቃላለን። ያው ያሉትን ጉዳዮች አንስተናቸዋል። የሆርሙዝም ጉዳይ ኤቭሪቲንግ ከኤስካሌሽኑ ጋር የሚያያዙ ነጥቦች ናቸው። አሁን ግን ኤስካሌሽኑ አልፎ በመጀመሪያው ጦርነት አክሰስ የሚሰጡ ለጥቃት መጠቀሚያ የሚሆኑ የአየር ክልላቸውን የሚሰጡ የአሜሪካን የጦር ሰፈሮች የያዙ ሀገራት ኢላማ እንደሚደረጉ ተገልጾ ነበር። በጦርነት ሂደት ላይ ደግሞ ኢላማ ሲሆኑና ሲመቱ ተመልክተናቸዋል። አሁን ደግሞ ያ የአጸፋ እርምጃ ወደ ዩሮፕም ሊዳረስ እንደሚችል የሚያሳዩ መረጃዎች ወጥቷልና ሁለት ነገር ማንሳትን ፈለግኩኝ። ማለት ኔቶ ፍላጎት እንዳለው እየገለጸ ነው ያለው ወደዛ አካባቢ ለመንቀሳቀስ። ገፊ ምክንያት ሊሆን ይችላል አንድ የሚተኩስ ግን፣ ሁለተኛው ማንሳት የፈለግኩት ነዚህ ከዚህ በፊት ተደጋጋሚ የምታነሳው ጉዳይ አለ፣ የዲያጎ ጋርሺያው ጥቃት። ከእሱ ጥቃት ጋር ተያይዞ የኢራንን ስም ለማጥፋት ብሎም ሌሎችም አጋሮች ለማስተባበር የሚደረግ ጥቃት ነው የሚሉ ሀሳቦች ሲነሱ ነበር። አንተም በተደጋጋሚ አንስተዋል እሱን ጉዳይ። አሁን እስካሌሽኑ ዩሮፕን ሊያጠቃልል ይችላል የሚል ጉዳይ ሲነሳ ግን ኢራን አላት ማለት ነው እንደዛ አይነት ሚሳይሎች ስቲል ሆልዛ አካባቢ ላይ ድረስ የሚደርስ አክቹሊ የዲያጎ ጋርሺያ ወደ 4000 ኪሎ ሜትር አይደለም 4000 ኪሎ ሜትር አሁን አውሮፓ ይደርሳል ሲባል ማንን ነው ተደራሽ ሊሆኑ የሚችሉት የሚለው ጥያቄ ቤዚክ ይሆናል። አሁን በዝርዝር ውስጥ ካሉ 3 ሀገራት መካከል ሳይፕረስ፣ ግሪክ እና ጀርመን ናቸው። ሳይፕረስም ባለፈውም ተመታለች ተብሏል። ሳይፕረስ ተርኪም እኮ ሰምሃው በዛ አካባቢ ላይ ባላት ቅርበት አንጻር የሆኑ ነገሮች ሲባሉ ነበረ። የሳይፕረስን ጉዳይ በግልጽ እናውቃለን። አሁን ላይ እንግዲህ 4000 ኪሎ ሜትር የሚደርስ ነገር አላት ከሆነ ነገሩ በቃ በቀጣይ በዚህ ጦርነት ላይ ምን ትጠብቃለህ ከተባለ አሁን ሰርፕራይዝም እያሉን ነው። እንደምታውቀው የእነንትና እና አባስ አርጋቺ አሁን ቀጣይ ጦርነት ውስጥ የምንገባ ከሆነ ሰርፕራይዝ ጠብቁ እያሉ ነው። ከዛ እነ ኢራን ሰምሃው ምን አይነት ሰርፕራይዝ ነው ሊያሳዩን የሚችሉ? አንደኛው በጦር መሳሪያ ነው ሰርፕራይዝ ሊያሳዩ የሚችሉ አይደል?
ያ ሊያሳዩን የሚችለው ሰርፕራይዝ አሁን ከዚህ ቀደም ኢራን ይፋ አድርጋው ማታቃቸው አይነት የጦር መሳሪያዎችን መመልከት ሊሆን ይችል ወይ ያ ጉዳይ እነ ጀርመንን ሊደርስ ይችል ይሆን ወይ የሚል እይታ ነው ያለኝ because እስካሁን ድረስ ለምሳሌ አሁን ሩሲያን ብያለው ባለው እንደዛ አይነት ድንቅ 5000 ኪሎ ሜትር የሚምዘገዘግ ኦሬሽኒክን ስታመጣ ብራግ ነው የምታረገው ገብቷል ዲተረንስን ነው የምታሳየው በድምጽ ፍጥነት መጥቼ ከድምጽ እጥፍ በላይ በሆነ ፍጥነት መጥቼ ላወድም እችላለሁ የሚል መልእክትን ነው የምትልከው ዲተረንስን ነው የምታሳየው ጦር መሳሪያዎች በቀዝቃዛው ጦርነት ዘመን የነበረ የጦር መሳሪያ ፉክክር እኮ ይሄ ነው the whole concept እኔ ያለኝ ነው አሁን ኢራን ከዚህ ቀደም የጦር መሳሪያዎች ሲኖሯት የጦር መሳሪያዎችን ስትታጠቅ አለኝ ብላ ታሳያለች ያውን በጎዳና ላይ ሙከራ ማድረግ እኮ አይደለም በጎዳና ላይ እያስወጣች ነው የምታሳየው 4000 ኪሎ ሜትር የሚደርስና የሚምዘገዘግ አላት ካልን ባይ ዘ ዌይ ከባድ ነው በጣም ለምን መሰለ ከባድ የሚሆነው በቀጥታ እዛ አውሮፓ ውስጥ ያሉ እነ ጀርመን ውስጥ ያሉ ምናምን እነ ግሪክ ውስጥ ያሉ እና አሜሪካ የጦር ሰፈሮች የሚመቱ ከሆነ እነዛ ሀገራትስ ደግሞ ምን አይነት ምላሽ ነው የሚሰጡት ነው በዝምታ ያሉ ወይ አሁን ዩናይትድ አረብ ኤሚሬት እንኳን በሚስጥር ይያዝልን ብለው ጥቃት ሰንዝረው ነበር ተባለ አሁን ጦርነቱ ጋብ ካለ በኋላ አይደል እንደው አትንገሩብንና እንተኩሳለን ግን አትንገሩብን ብለው ማለት ነው እና እነ ጀርመን ወይ ምናምን ግን እንደዛ የሚሉ ሀገራት አይደሉ ከነካቸው ወይም ካጠቃቸው የሚሰጡት ያጸፋ ምላሽ ይሄኛው መሆኑ ደግሞ ይኸውልህ እስካሌሽን ችግሩ ይሄ ነው እያከረርከው በሄድኩ ቁጥር የሆነ ሰዓት ላይ ልትወጣው ማትችለው ከባድ ሁኔታ ውስጥ ያስገባል ልክ እነዛ የአውሮፓ ሀገራት ሲመቱ አስበው እንግዲህ ኢራን ላይ ሊተባበር የሚችል ሀገርን ብዛት አስበው እንደዚህ አይነት መግለጫዎች ቢያስቡት ኢራናውያኑ ቢያስቡት እንኳን ባይናገሩት ይሻላል ባይ ነኝ ለምሳሌ ባይናገሩት ባይም ሆኖ እነሱ ለማድረግ ገና ሳያስቡ በሆነ አካል ጀርመን ከኢራን በተተኮሰ ሚሳኤል ተመታች የሚል ዜና ልንሰማ እንችላለን ወይ ግሪክ ላይ ተተኮሰ የሚል ዜና ልንሰማ እንችላለን somehow ቅድም አንተ እንዳልከው ግልጽ ለማድረግ ያክል የሆነ አዲስ ነገር አላቸው ማለት ነው የሚለውን ጉዳይ ሰሞኑን አባስ አርጋቺ ከተናገረው ንግግር ጋር በተያያዘ በማያያዝ ነው እያሰብኩት ያለው ከዚህ ቀደም አለ ብላ ስለማታውቅ ሀገሪቱ ማለት ነው የአዲሱ ነገር እንዲህ አይነት አቅም ይሰጣቸው ይሆን ወይ የሚለውን ጥያቄ መልሱ ምንድነው የሚለውን አብረን እናያለን ከዛ ውጪ ግን አሁን የእነንትና ስትራቴጂ አንደኛው ከቀጠናው ይወጣል ነው የቀጠናው ጦርነት ብቻ አይሆንም እና አውሮፓም እንሄዳለን ሲሉ ሌላኛው ወደ አውሮፓ መልስ ከመስጠት ባለፈ መልስ እንሰጥበታለን ብለው እርግጠኛ የሚሆኑበት ቦታ በዚህ በሃውቲ በኩል በቀይ ባህር በኩል በባቤል መንደብ በኩል ሃውቲ አለ ደን ቀይ ባህር የሚባለው ቀጠና ላይ የሚወሰድ ያጸፋ ምላሽ የሆነ የጦርነት ቀጠና የጦርነት አውድማ ወደ መሆን ሊመጣ የሚችልበት ነባራዊ ሁኔታም እንዳለ ልብ ማለት ይፈልጋል ቀይ ባህርን አደጋ ውስጥ ከማስገባት ባለፈ በሐሳቡ ላይ ባልስማማበትም ሰማው ገብቷል ባልስማማበትም ያልኩት ምንድነው ከዚህ ቀደም ብዙ እንደዚህ አይነት ነገሮች ስሟ ሲነሳ ሰምቼ ስለማላቅ ነው ኢራን አንደኛው የሚቀርበው ሐሳብ ምንድነው በተለያዩ የአውሮፓ ሀገራት ላይ የሽብር ጥቃቶችን ከኢራን ጋር አፍሌትድ ያሆኑ ከኢራን ጋር ውግንና ያላቸው አካላት የሽብር ጥቃትን እንዲፈጽሙ ማድረግ ምናምን በሚል የቀረበትን ተራም ተመልክቻለሁኝና አልስማማበትም ያልኩት እሱ ነው እኔ እነ ኢራን ወደ እንደዚህ አይነት ሁኔታ ውስጥ ለመሄድ ኢራን ሃውቲ አይደለም ገብቷል ኢራን ሂዝቦላህ አይደለም ኢራን ከዛ የተሻለች ሀገር ነች የሽብር ጥቃት ምናምን አትፈልግም አሁን ራይናው እነ ጀርመን ላይ ጉዳት ምናምን ማድረስ ከፈለገች ጀርመን ላይ የምትደርስበትን አይነት ቀጥታ ጥቃት የምትሰነዝርበትን አይነት የጦር መሳሪያ ትሰራለች እንጂ ኢራን የሆነ የሽብር ጥቃት ምናምን መፈጸም ላይ የሆነ የግድያ ሙከራ ምናምን የሚባለው ነገር የማይመች ለዛ አሁን ትራምፕን በመግደልና ባለመግደል ኢራን ምንም ነገር እንደማትቀየር ታውቃለች ኦሬዲ ኢራን ላይ የተያዘው ፕሮጀክት ዶናልድ ትራምፕ አስፈጻሚ ናቸው እንጂ ዶናልድ ትራምፕ የዛ ፕሮጀክት አስፈጻሚ ናቸው እንጂ ብቸኛ ሰው አይደለም ገብቷል አይደል ከ2000 ጀምሮ እኮ ነው ከ1990ዎቹ ጀምሮ ስለ ኢራን ሲወራ መጣ እነ ባራክ ኦባማ ዘመንም እኮ ሊገቡ ከጫፍ ደርሶ ነበር ከኢራን ጋር ለመዋጋት ጦርነት ሊገቡ ከጫፍ ደርሰው በጊዜው የሊቢያ የቤት ስራ ስለነበረበት ባራክ ኦባማ የኔታንያሁን ጥያቄ ውድቅ አደረገባቸው በዛም በጣም ብዙ ተቀይመዋል ይባላል so there will be someone else ልፈልግ ነው ይሄንን ፕሮጀክት የሚያስተገብር there will be someone else ምንም እና የኢራን ስምን በተመለከተ አንደኛ ከሽብርተኝነት ጋር ለማያያዝ የሚሞከረው ጥረት ከዚህ ከግድያው ጋር ለማያያዝ የሚሞከረው ጥረት
አይ ዶንት ባይት ገብቷል። ኢራን ማድረግ ከፈለገች ነው የምልህ ሽብርተኛ የሽብር ቡድን ምናምን አትልክብህም። ማድረግ ከፈለገች ማድረግ የምትችልበትን የጦር መሳሪያ ትተኩስብሃለች ወይም ያንን ነገር ለማዘጋጀት ጥረት ታደርጋለች። እና እንደዚህ አይነት ትንተናዎች ሰምሃው እንዴት ነው የሚሰሙኝ? አገሪቱን ወይም ስልጣን ላይ ያለው መንግስት ይሄ መንግስት ባይዘው ወይ ስለምወደው ስለማደንቀው አይደለም፣ አገሪቱ ላይ ያለው መንግስት ስለሆነ የአንድ ሀገር መንግስት ነው። እነ ቻይና እነ ሩሲያ ሌላው ዓለም የሚያከብረው መንግስት ነው። አሜሪካና እስራኤል ብቻ ናቸው የሚንቁት ይሄንን መንግስት። አሜሪካና እስራኤል ብቻ ናቸው ከዚህ መንግስት ጋር መስራት ያልቻሉት። አገዛዝ የሚበሉት መንግስት የሚበሉት ሌላው አካል እየሰራ ነው። ተረዳኝ አይደል? ለማንኳሰስ የሆነ ምስሉን ለማደብዘዝ ልክ እንደነሆኑ ዳይሽ አይኤስ ምናምን አይነት አሸባሪ ቡድኖች አይነት ታፔላ ለመለጠፍ እና ያንን ታፔላ በመለጠፍ ረገድ ከተሳካላቸው ደግሞ ኦልሞስት አሸነፉ። ቢኮዝ ሽብርተኝነትን መቼስ ማን ይደግፋል ዓለም ላይ? ተረዳኝ አይደል? አሁን እኮ ይሄኛውን አገዛዝ በጣም የከበዳቸው አንደኛ ከዚህ ቀደም ይዘው ከሚመጡት ናሬቲቭ በተለየ ሁኔታ ነው ዓለም ለኢራን እየደገፈ ያለው አይደል? ወይም ኢራንን ልክ ነች እያለ ያለው። ይሄን አገዛዝ ግን ጀርመን ውስጥ የሆነ የሽብርተኝነት ጥቃት ተፈጽሞ 100 ሰው ሞተ፣ ፈረንሳይ ውስጥ እንደዚህ ሆነ የሚል ስሞች ቢመጡበትና ከዛ ጋር ቢያያዝ ምን አይነት ውጤት ይመጣል? እሱ ያልተሳካላቸው በዚህ የጦርነት ሂደት አንዱ እሱ ነው ማለት ከቴረር አታኮች ጋር በተያያዘ በአሜሪካ ውስጥ በድሮን ጥቃቶች ሊፈጽም ይችላል የሚሉ ሪፖርቶች እኮ ሲወጡ ነበር አይደል? መጀመሪያ ላይ ግን ስቲል ያየናቸው ነገሮች አሉ። ዳይሬክትሊ ጦርነቱ ላይ ፓርቲሲፔት የሚያደርጉ አካላትን ከማጥቃት ውጪ ከዛ ባሻገር የተደረጉ ነገሮች አሉ። ብዙ ክሌሞች ይመጣሉ፣ ዲናይ ሲያስታረጋቸው ነው የምናየው ኢራን። እሱ ነገር ከተሳካላቸው በቃ ህጋዊ ማዕቀፍ ሰጥተው ዘመቻዎችን ለማካሄድ ቀላል ነው የሚሆነው። እንዳሁኑ አይነት ሬዚስታንስ የማይገጥመው በርካታ የአውሮፓ ሀገራት እኮ ለአሜሪካ ጥቃት የአየር ክልላቸውን እስከ መዝጋት ደርሷል አይደል? አሸባሪ የሚለው ናሬቲቭ ተገንብቶ አልቆ ቢሆን እንደዛ አይነት ጭቅጭቅ ውስጥ እኮ አይገቡም ማለት እነ ስፔን ምናምን የአየር ክልላቸውን የሚከለክሉበት ምንም አይነት ሚኒስ አይኖርም። አሸባሪ ነው የሚል ናሬቲቭ ተገንብቶ ቢያልቅ ነው። አሁን የቴረር ኦርጋናይዜሽን ነው አይአርጂሲ የሚሉ እንቅስቃሴዎች እየተጀመሩ ነው ያሉት። እሱን አቺቭ ካደረጉ ቀጣይ ስቴፓቸው ምንድን ነው የሚሆነው? ማለት ሬጂም ቼንጅ ከመጀመሪያ ጀምሮ ይዘውት የመጡት ሀሳብ ነው። ግን እንዴት ነው ሊያሳኩት የሚችሉት ነው? አሁን እንዳነሳው ያው ህዝባዊ አመጽ በማስነሳት ነገሮችን ለመቀየር የሚያደርጉት ጥረት የሚቀጥሉት ይመስለኛል። ማለት ላስት ታይም የሆኑ እንቅስቃሴዎች በነበሩ ሰዓት መንግስት ጥፋት ሰርቷል የሚል በሺዎች የሚቆጠሩ ሰዎች ተገድለዋል የሚል ሀሳብን ሲያነሱ አይደል ነበር? አሁን ከጦርነቱ በኋላ ግን ማለት ኢራናውያን ላይ ያለው ሜንታሊቲ ይሄ ነገር እንዳይሳካ የሚያደርገው ይመስለኛል በግሌ። ለምን ካልከኝ ተስፋ አድርገው ነበር አሜሪካውያን እስራኤልን ጭምር ትንሽ ሳፖርት ካሳየ ነው ህዝቡ ይነሳል ይገለብጣል የሚል ሀሳብ ነበራቸው። ለማስታጠቅም ጥረቶች ያደረጉት በተደጋጋሚ ለዛ ነው የሚመስለኝ። ግን አሁን ሜንታሊቲው ተቀየረና እኛ እና እነሱ ነው የሆነው። አሁን አግረሰር ነው የመጣብን፣ ወራሪ ነው እየመጣብን ያለው ሰው መከላከል አለብን ወደሚል ደረጃ ተመጣና ባለፉት ቀናት እኮ በላይቭ ቴሌቪዥን ሳይቀር ህዝቡ ራሱ እንዴት መከላከል እንዳለበት፣ ጦር መሳሪያ እንዴት መተኮስ እንዳለበት ላይቭ ቴሌቪዥን ላይ ሳይቀር ስልጠናዎችን ማሳየት የጀመሩበት ሁኔታ ነው ያለውና የህዝቡ ሜንታሊቲ ሜቢ እሱ እንዳይሳካ የራሱ የሆነ ነገር ማለት በቂ ምክንያት አለው። ህዝቡ እኮ ለበርካታ ዓመታት እኮ ኦልሞስት 40 ዓመታት በማዕቀቦች ደቋል። የሀገሪቱ ኢኮኖሚ እንደምናውቀው ነው። የገንዘባቸው የመግዛት አቅም እኮ በጣም እኮ የለም አይደል? ከገበያ ውጭ ሆኗል። እነዚህ ሁላ ተጽዕኖዎችን ተቋቁሞ ስቲል ግን እንዴት ሰርቫይቭ ማድረግ እንዳለበት መንግስቱን ስርዓቱን በምን መልኩ ሳፖርት ማድረግ እንዳለበት ስቲል እያሳየ ነው ያለው። ቀጥሏል እሱ ነገርና ሜቢ ይህ የህዝብ አመጽን አስነስቶ መንግስትን ለመገልበጥ የሚያቅዱት ነገር ሜቢ ትንሽ ፈተናዎች የሚያጋጥሙት ከዚህ የህዝቡ ሜንታሊቲ ጋር የሚያያዝ ይመስለኛል። ግን አሁንም የትኛውን ታሪክ ላንሳለ መሰለህ? የሞሳዲቅ ላይ የሞከሩትን መፈንቅለ መንግስት በተግባር ያደረጉት መፈንቅለ መንግስት ላይ ልክ ብሪቲሾች የሆነ እንቅስቃሴ ጀመሩና ብሪቲሾች አልሳካላቸው ብሎ በነ ቢቢሲ ምናምን የፕሮፓጋንዳ እንቅስቃሴ ጀምረው ሁሉ አልሳካላቸው ብሎ ያንን ነገር ደርሰውበት የብሪቲሽ ኤምባሲ ተዘጋ። እንትን ውስጥ ቴህራን ውስጥ ብሪቲሾች ተባረሩ። ከዛ ብሪቲሾች ኢሚዲየትሊ ከአሜሪካዎቹ ጋር ተቀናጁ። ፕሮጀክቱ በአሜሪካ አስፈጻሚነት ለመፈጸም እንቅስቃሴ ተጀመረ። ልክ እንቅስቃሴውን ሲጀምሩ መጀመሪያ በቴህራን ውስጥ ወደሚገኘው የሲአይኤ ባንክ አካውንት $1 ሚሊዮን ብር ነው ያስገቡት። ከዛ $1 ሚሊዮን ብር ያስገቡና በዛ $1 ሚሊዮን
130 የሚሆኑ ኢራናውያን ሰላዮችን ቀጠሩ። ኢራናውያን ዜግነት ያላቸው ማለት እነዛ ሰዎች ሲያስፈልግ ኮሚኒስት ይሆናሉ፣ ሲያስፈልግ የአያቶላ ደጋፊ ይሆናሉ፣ ሲያስፈልግ የንጉሳዊ ቤተሰቡ ደጋፊ ይሆናሉ፣ ሲያስፈልግ የሙሳዲቅ ደጋፊ ይሆናሉ። 4 ኃይሎች ናቸው ያሉት ኢራን ውስጥ በጊዜው። እዚህ እዛ እየተገላበጡ ኪዮሱን አባባሱት። 130 ኢራናውያን ዜጎች የነዛ 130 ኢራናውያን ዜጎች መኖር ነው ባይ ዘ ዌይ አዲንዶ ሰደይ ሙሳዲቅን ከስልጣን ያነሳቸው። ተረዳኝ አይደል? እና ሁሌ የሚሉት ነገር አለ፣ ኢራን ውስጥ የሚታመን ሰው ማግኘት ነው ችግሩ። 130 ሰው ካገኘ ግን 130 የሚታመን ሰው $1 ሚሊዮን ካገኘ you can do everything። 130 ሰው በቂ ነው ልፈልግ ያንን መፈንቅለ መንግስት ለማድረግ። አሁንም we know that ኢራናውያን ያላቸውን ጽናት፣ ያላቸውን ጥንካሬ፣ ያላቸውን ብርታት በብዙ አይተናል። ግን አንደኛ አፍጋኖችም አሉ ኢራን ውስጥ። አፍጋኖች እንደውም በጣም ከላስቱ የ12 ቀናት ጦርነት ጋር በተያያዘም ስማቸው በክፉ ይነሳል፣ በጣም በክፉ ይነሳል። አፍጋኖችም አሉ ኢራናውያን ተደርገው የሚቆጠሩ ጭምር ማለት ነው። ከዛ የሞሳድ እንቅስቃሴዎችም አሉ እና የሞሳድ ሰላይ ሆኖ ደግሞ በጣም ሰርጎ ያገባቸው ብዙዎች አሉ። 130 ሰው ቢያገኙ ብላስ በጣም ትንሽ እኮ ነው። ከ92 ሚሊዮን ጽኑ ህዝብ አንጻር 130 ሰው ኢምንት ነው። ምንም ውጤት የሚያመጣ አይመስልም አይደል? ግን እድድ ኢራን ውስጥ እድድ ኢራን ውስጥ ብቻ አይደለም፣ በሌላ ኦልሞስት 60 በሚሆኑ ሀገራት ላይ ወርክአውት አድርጓል። ከ1945 እንደ አውሮፓውያን አቆጣጠር ጀምሮ እስከ 1991 ልክ የቀዝቃዛው ጦርነት መጠናቀቂያ ድረስ ባሉ ዓመታት አንዲት ሊንዚ ሮክ የምትባል ጸሐፊ ያለችና እሷ የጻፈችው መጽሐፍ ላይ ምን ትላለች? በእነዚህ ዓመታት ከሁለተኛ ዓለም ጦርነት አንስቶ እስከ ቀዝቃዛው ጦርነት መጠናቀቂያ ድረስ ባሉት ዓመታት አሜሪካ ልክ እንደ ኢራን አይነት ኢራንን ጨምሮ እንደ ኢራን አይነት 60 መፈንቅለ መንግስቶችን እና አሜሪካ አከናውናል። ኮቨርት ሪጅም ቼንጅ ነው የሚባለው። ተረዳኝ አይደል? ይህን አይነት አካሄድ ውስጥ ይገባሉ ብዬ የማምነው ለምንድን ነው? 130 ሰው አይጠፋም ብዬ አስባለሁ። ፍርሃቴ እሱ ነው፣ ስጋቴ እሱ ነው። እያጠቃለልን እየሄድን ስለሆነ እሱ ላይ አንድ ጥያቄ ልጨምርላን። አጠቃለውን ኢራን ለራሽያና ለቻይና ያላት ሚና እዛ ቀጠና ላይ በምንም መልኩ የሚተካ አይደለም። እነሱ ምን ይሆናል እርምጃቸው? አሁን ዲስ ታይሙ የተለየ የሚሆነው ነገር እሱ ነው። በፍጹም ብዬ የማምነው እና አያቶላህን አሳልፈው ሰጡ ማለት ወይም ኢራን ውስጥ ለነ ቻይና እና ለነ ሩሲያ የማይመች አገዛዝ መጣ ማለት በሌላ ቋንቋ ቻይና በመጪዎቹ ጊዜ የአሜሪካ ጥገኛ ሆና ለመቀጠል እንደመወሰን ነው የሚቆጥረው። ምክንያቱም አሁን ሉፖሉ ብለው የሚያስቡት እኮ እነ አሜሪካ ቀዳዳው ያለው የት ጋር ነው ሲባል ቻይናን ተጠቃሚ ያደረገው ቀዳዳ የት ጋር ነው ያለው ብለው ሲመለከቱ ኢራን ጋር ነው ያለው። ኖት ኢቭን ሩሲያ ውስጥ አይደለም፣ በኢራን በኩል ነው ቀዳዳው ያለው። ቢኮዝ ኢራን የምትገበያየው በምንድን ነው? በቻይና ዩዋን ነው የምትገበያየው። ተረዳኝ? ስለዚህ ያንን ነገር እንግዲህ የራይዚንግ ፓወር ነኝ ብላ በኮንፊደንስ ቻይና እና ዢ ጂንፒንግ ሲመጡ አሁን ኒውትራል ነን ምናምን ብለው የሚቆሙበት ጊዜ ነው ብዬ አላስብም። እነ ቻይና ማለት ነው ብሔራዊ ጥቅማቸውን አደጋ ውስጥ ሊያስገባ የሚችል ራይት ናው እዚህ የኢራን ፖለቲካ ውስጥ በመፈንቅለ መንግስት የሆነ ነገር እናደርጋለን ሪጂም ቼንጅ ምናምን ብለው ከመጡ በተለይ አሁን ከትላንት ወዲያ የዢ ጂንፒንግ እና የፑቲን ቆይታ በኋላ እኮ እንደ ጋራ አቋም መግለጫ አድርገው ያመጡት ነገር በኢራን አንደራደርም ያሉት ኦልሞስት እነዚህኞቹ በመፈንቅለ መንግስት እንመጣለን ካሉ ይሄንን ስልጣን ላይ ያለውን ነገር ፕሮቴክት ለማድረግ ባይ ዘ ዌይ ቻይና ዲፕ ስቴት የኢራን ዲፕ ስቴት ላይ አይደለም የኢራን አገዛዙን አይደለም በአገዛዙ ላይ የምትፈልገው ሰው እንዲቀመጥ ምሳሌ እና አያቶላ ሙስጠፋ ካሚኒ እና አባስ አርጋቺ እነዚህ የምናውቃቸው ሰዎች አሉ አይደለም ከነዛ መካከል ቻይና የምትፈልገው ሰው እንዲቀመጥ ጭምር እስከማድረግ ደርሳለች። ኢራን ውስጥ ያላት ዲፕ ፖለቲካ ውስጥ የመግባት አካሄድ ይሄን ዲና የሰማሁት ከቻይና ጉዳይ ጋር ቅርበት ያላት አንዲት ፕሮፌሰር በዩቲዩብ ላይ ትንታኔ እየሰጠች ነውና በተጨባጭ አንድ ሁለት ያለች ማሳያዎችን ይሁን ታቀርባለች። ቻይና እንዴት በኢራን መንግስት ላይ ጠልቃ እንደገባች ማሳያ ስታቀርብ ማለት ነው። መፈንቅለ መንግስት ይመጣል ምናምን የሚለው ስጋቱ እንዳልኩ 130ዎቹን ሰዎች ማግኘት አይከብድም በሚለው ሴንስ ስጋት ይመጣና ግን ደግሞ አሪፍ ነገር ያመጣው የነ ቻይና እና የነ ሩሲያ ድሮ ምንም አቅም አልነበራቸውም። አሁን በ1950ዎቹ ውስጥ የኮሙኒስት ጉዳይ ነው የሚያሳስበው የነበረውና
እነ ሩሲያ የሆነ ኮሙኒስቶች እንቅስቃሴ አለ ኦኬ ራይት ናው ግን የስትራቴጂካዊ ጥቅምም ጉዳይ ሆኗል የሆነ የአይዲዮሎጂ ጉዳይ ብቻ አይደለም የሚያገናኛቸው ስትራቴጂካዊ ጥቅምም ስለሆነ በፍጹም በዝምታ ያሉ ወይም መንግስት ሲገለበጥ ኢራን ውስጥ ያጨበጭባሉ ብዬ አላስብም ካጨበጨቡ ለነሱም ጭምር ሽንፈት ነው የሚሆነው ሽንፈታቸው የሚታወጅበት ነው የሚሆነው በማለት እዚሁ ላይ ብንቋጨው በጣም አመሰግናለሁ ረዘም ያለ ቆይታ ያደረግነውና እዚህ ላይ እንቋጨው የተከበራችሁ የገበያ ሚዲያ ተከታታዮቻችን ያው ከመካከለኛው ምስራቅ ወቅታዊ ሁኔታ ጋር በተያያዘ በተወሰነ መልኩ ከኛ ሀገር ጉዳይም ጋር ያያዘና የሆርሙዝና የኛ ሀገርም ጉዳይ አያይዘን ላለፈው 1 ሰዓት ገደማ ነው ቆይታ ያደረግነው በቀጣይ በተመሳሳይ መልኩ በሌላ ፕሮግራም እንገናኛለን ሌሎች በግል የሚቀርቡ ፕሮግራሞችም አሉ እነሱም ልትከታተሉ እንጋብዛችኋለን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ ሚሊዮን ሙሴና ነጻነት ላቀው ነን አብረናችሁ ቆይታ ያደረግነው በቀጣይ እስክንገናኝ ድረስ በቸር ቆዩልን የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት